ሙስሊም ነው ማለት ግን አይደለም። እሺ በቃ ልለፈው እንዴ? እሺ አንዴ ከይበልታ ጋር ልለፈው በፍትሐ ነገሥት እንትን ይሆናል። እንትን ምንድነው? ያ ማለት ግን ሙስሊም አይሆንም ማለት ነው። እሱን ለሙስሊሞች ተው። እንትን ምንድነው? ኖ ለምሳሌ እኔ ክርስቲያን ነኝ። እኔ እንደዚህ እንጭቅጭቅ ነው አልፈልግም። አንዴ እኔ መወለው ባይጠመቅ በሆነ አጋጣሚዎች ባይጠመቅ ሙስሊም ነው ማለት አይደለም። እሱን አልጠየቅንህም። ምንድነው ከክርስትና ጋር ያለውን አብራራ። ስለ ሙስሊም ለኛ ተተዋለ። ቀጥል። ስማ ቃል በቃል ክርስቲያን ሁኑ ያለበት ቦታ የለም። አንተ ቃል በቃል ሙስሊም ሁኑ ያለበትን ቦታ ታወጣልናል። አዎ በደንብ አወጣልሃለሁ። እናመሰግናለን። እንዲህ በቃ ወደ ስንት ተናገሩና ወደ እስልምና ስትጠይቅ እዛኔ ይመለስልሃል። እኛ ክርስቲያን የሆነው ማለት ነው በክርስቶስ ነው። ተረዳህ? ክርስቲያኖች የተባልነው በክርስቶስ ነው። ንገረውማ። ስማ ትንሽ ጨምርለት ገዝተው። እዚህ ግን ክርስቲያን አለ የምጠይቀው ጥያቄ ነበረኝ። ገብቶሻል? መጀመሪያ ገብቶሻል? የጠየቅሽው ችግር የለውም። ክርስቲያን አለ እዚህ? እሺ ጠይቂ አንቺ ቶሎ። እሺ ህፃን ልጅ ሲወለድ ለምን ይጠመቃል? ይሄንን ብቻ አስረዳኝ። እናቱም ክርስቲያን ናት፣ አባቱም ክርስቲያን ነው። ለምን ይጠመቃል? እኔ ልስልሽ መልስልኝ። ማንም መልስልኝ። እንግዲህ እንደ ቤተክርስቲያናችን አስተምሮ አንድ የሰው ልጅ ሲወለድ የእናትና የአባቱ እምነት አለው። ያን እምነት ይዞ ነው የሚወለደው። ያ ማለት ክርስቲያን የሆነ ሰው የክርስቲያን እምነት ይዞ ይወለዳል። ሙስሊም የሆነ ሰው ደግሞ ሙስሊምና እምነት ይዞ ይወለዳል። ያ ማለት አንድ ሰው የሚጠመቀው ዋና ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል። ጥምቀት ብዙ አይነት ጥምቀቶች አሉ። የልጅነት ጥምቀት አለ። ያን ህግጋት ለመፈጸም ትእዛዝ ነው። ስለታዘዝን ያን ነገር እንፈጽማለን። እናንተ ልጅ ሲወለድ ሙስሊም ነው ብለሽ እንዳታስቢ። እሺ ካልተጠመቀስ ምን ይሆናል? ልጁ ካልተጠመቀ ምን ይሆናል? ያ ማለት ህጉን አልፈጸመም ማለት ነው። ደግሞ አንዴ በደም ያን የምታውቅ በደም አስረዳኝ። መረዳት ፈልጋለሁ። እኔ ምንም ነገር ስለማላውቅ ማወቅ ፈልጋለሁ። ምንድነው የምትለይላት? ቅዱስ በመጽሐፍ ቅዱስ ማስረጃ እያጣቀስክ በመጽሐፍ ቅዱስ ልክ እስቢዞ ወንድማችን እየነገራት ከመጽሐፍ ቅዱስ ንገራት። እሺ ማስረጃውን ከታችም አዳማጩም ይሄንን ይፈልጋል። እሷ የምትጠይቀውን ጥያቄውና መጽሐፍ ቅዱስ ቲክቶክ ላይ ገብቼ አላውቅም። ለማወቅ ብቻ ነው ለሁለቱም እንትን የምጠይቀው። ካልተጠመቀ ያ ልጅ ምን ይሆናል? አስረዳኝ። ያ ልጅ የክርስቲያን ልጅ ነው። አጋጣሚ ከሞተ ሲያጻን ልጅ ምን ይሆናል? አስረዳኝ። ኦኬ በቤተክርስቲያናችን አስተምሮ ነው። አሁን መጽሐፍ ቅዱስ የሚለው ምንድነው? ያመነ የተጠመቀ ይድናል ነው። ያ ማለት ትእዛዝ ነው። አንቺ ደግሞ አንድ አማኝ ከሆንሽ የምታምኚው መጽሐፍ ቅዱስ እግዚአብሔር የምታምኚ ከሆነ እግዚአብሔር የሰጠሽን ትእዛዞች የመፈጸም ግዴታ አለብሽ። ለምሳሌ ወንድ ልጅ በ40 ቀኑ 80 ሴት ልጅ ደግሞ በ80 ቀኑ ተጠመቅ ይላል መጽሐፍ ቅዱሳዊ ማስረጃ አለ። ያው እኔ ሰፋ ያለ እውቀቱ ላይ ባይኖረኝም ግን ትእዛዛትን ለመጠበቅ ነው። አንድ ሰው ለምሳሌ ይሄን ሳያደርግ ቢሞት ምን ይሆናል ቢባል ፍትሐ ነገሥት በፍትሐ ነገሥት መሰረት እንትን ይላል። ያ ማለት ሙስሊም ነው ማለት ግን አይደለም። እሺ በቃ ልለፈው እንዴ? እሺ አንዴ ከይበልታ ጋር ልለፈው በፍትሐ ነገሥት እንትን ይሆናል። እንትን ምንድነው? ያ ማለት ግን ሙስሊም አይሆንም ማለት ነው። እሱን ለሙስሊሞች ተው። እንትን ምንድነው? ኖ ለምሳሌ እኔ ክርስቲያን ነኝ። እኔ እንደዚህ እንጭቅጭቅ ምናምን አልፈልግም። አንዴ እኔ መወለው ባይጠመቅ በሆነ አጋጣሚዎች ባይጠመቅ ሙስሊም ነው ማለት አይደለም። እሱን አልጠየቅንህም። ምንድነው ከክርስትና ጋር ያለውን አብራራ። ስለ ሙስሊም ለኛ ተተዋለህ። ቀጥል። ምን ይሆናል? እኔ ከእስልምና ጋር ለገኛ ህይወት እንደሱ ከሆነ በቃሉ እንነሳና ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረደበታል ይላል አይደል?
ጥሩ። ስለዚህ ያ ህፃን ልጅ ካልተጠመቀ ከተፈረደባቸው መካከል ነው ማለት ነው ጥቅሱ መሰረት። ኖ ጥምቀት መጀመሪያ ለምን አስፈልግ? ጥምቀት ፐርፐዙ ምንድን ነው? ጥምቀት ያላመነ ያልተጠመቀ ምን ይሆናል ይላል ቃሉ። መጀመሪያ ሰው ልጅ ሳያምን እንዴት ይጠመቃል? መጀመሪያ ማመን አለበት አንድ ሰው በክርስቶስ መጀመሪያ ማመን አይደለም አልተጠመቀምም ወደ ሲኦል ይሄዳታል ማለት ነው። ኖ ኖ ኖ ኖ እንደዛ ማለት አይደለም። እንደዛ ማለት ያ መጀመሪያ ሰው ለመጠም የሰው መጀመሪያ ማለት ምን ማለት ነው? መጀመሪያ ምንድነው ጥቅሱ የሚለው ያመነ የተጠመቀ ይድናል ነው። የሰው ልጅ መጀመሪያ በክርስቶስ ሲያምን ነው አይደል የሚጠመቀው። ካመነ ክርስቶስ የሚያምን ከሆነ የክርስቶስን ህግጋት መፈጸም አለበት። ካመነ በኋላ ይጠመቃል። ጥሩ። ስለዚህ ይሄ ልጅ አላመነም አይደል? ልጁ በእናትና በአባቱ ያምናል። እናትና አባቱ እምነት አላቸው አይደል? እንደዛ ነው ጥቅስ አለ መጽሐፍ ቅዱስ ላይ። ያ ልጅ እኮ አንተ ሆሶ እኔ ለማወቅ ነው የገባው። ጠይቅ ማለት ክርክር ምናምን አያስፈልግም። ለተርግ አሁን ለተናገርከው ጥቅስ አምጣ ማስረጃ መጽሐፍ ቅዱስ ነው ይኮ ነገር ያመነ የተጠመቀ ይድናል ይኮ ማስረጃ አይደለም ነው አይደለም። ልጁ የወላጆችን አባት ይዛል ካልተጠመቀ የሚለው ከየት ነው ያገኘው ማለት ነው? ልጁ እኮ እኔ ለምሳሌ የምወልደው ልጅ ከኔ ነው የሚያገኘው። ማስረጃ መጽሐፍ ቅዱስ ላይ አንድ ልጅ ሳይጠመቅ ቢሞት እምነቱ ከወላጆቹ ጋር ይሆናል በዛ የሚለው የተጋናል። አዎ ከእንለው እና እንደዛ ነው ማለት ነው። ጥቅስ አለ ወነስ ጥቅስ የለኝም በእጄ ላይ አልተዘጋጀሁበትም ማለት ነው። ግን ይኖራል እርግጠኛ ነኝ ስለምን አዘጋጅተህ ትመጣል ነው የለም እንደዛ ነው መጽሐፍ ቅዱስ ላይ ታገኘው የለም ማለት ካላ ሳየና እኮ እጄ ላይ ስለሌለኝ አንደኛ ሬድ አልሆንኩበትም እንዳጋጣሚ ነው ይሄን ይመጣው የሚገርማችሁ ግን እዚህ ላይ ማለት ነው ዶስ የተወሰነ ብትቆይ ኦርቶዶክስ መሰልከኝ አይደል? እቆያለሁ በቪዲዮ ላሳያችሁ እችላለሁ። ምን ይላሉ? ይሄን ጥቅስ አንስተው ተጠየቀ አንድ ታላቅ የግብጽ ጳጳስ ነውና ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ይላል ቃሉ። በትክክል አንድ ልጅ ሳይጠመቅ በፊት አንዲት ልጅ ሳትጠመቅ በፊት ቢሞቱ ወዴት ነው የሚሄዱት ተባለ። ጥምቀቱ ያስፈልገው ከአዳም የወረሱት የሆነ የወደቀ ስጋ አለ አይደል? ቅዱስ በትክክል አንድ ልጅ ሲወለድ ከአዳም የወረሰው ኃጢአትን የተላበሰ የወደቀ ስጋ አለ። ከዚያ ካልነጻ ካልሆነ በስተቀር የእግዚአብሔር መንግስት ሊወርስ አይችልም አይደል? ያን ደግሞ ሊነጻ የሚችለው ሲጠመቅ ጊዜ ነው። ካልሆነ አዳማዊ ስጋውን ይዞ ነው ያልጅ የሞተው። ስለዚህ መንግስተ ሰማያትን ሊወርስ አይችልም። حتى الأطفال الصغيرين هم إلى الجحيم إلى القلب قال كيس ማለት ነው። ህፃናት ልጆች ሳይጠመቁ እንኳን ቢሞቱ ያን የወደቀ ስጋ ይዘው ወደ መንግስተ ሰማያት ሊገቡ አይችሉምና ወደ ገሃነም ነው። ማስረጃ አለ። አንድ ልጅ ሳይጠመቅ ቆይ ልጨርስ። አንድ ህፃን ልጅ ሳይጠመቅ ከሞተ ገሃነም የሚገባል ማስረጃ አለ። ያመነ የተጠመቀ ይድናል። በትክክል ያላመነ ያልተጠመቀ ይፈረድበታል ማለት ነው። አንድ ሰው አድምጠኝ። አሁን ይሄ እኮ ቀላል አማርኛ እኮ ነው። ያመነ የተጠመቀ ይድናል። የሰው ልጅ መጀመሪያ ለመጠመቅ ምን ማለት አለበት? ማመን አለበት አይደል? ይፈረድበታል ማለት ምን ማለት ነው? አሁን ቀላል ነገር እኮ ነው። ርዕሱ ያመነ የተጠመቀ ማለት ምን ማለት ነው? ይፈረድበታል ማለት ካላመነ ይፈረድበታል፣ ወደ ገሃነም ይወረወራል ማለት ነው። ምንም የተለየ ነገር የለም። ስለዚህ ያ ልጅ ከጥምቀት በፊት ቢሞት ከተፈረደበት መካከል ነው ማለት ነው። ምክንያቱም ቃሉ ሲናገር ያላመነ ሎጂካል አይደለም። በሎጂክ ማስረጃ ለምታወራው ነገር ማስረጃ እኮ ነው። ተረጋጋ፣ ቀስ ብለህ አትደራሽ። ሎጂክ ሳይሆን ቃል በቃል መጽሐፍ ቅዱስ ላይ ነው እየሰጠው ያለሁት። ይፈረድበታል ከተባሉት መካከል መስፈርቱ ምንድነው ከተባለ አለመጠመቁ ያለች ይወጣል አይደል? ያ ልጅ አምኖ አልተጠመቀው ስለህ አላመነም አልተጠመቀም ማለት። ስለዚህ ከተፈረደበት መካከል እንደሆነ ቃሉ ራሱ ይናገራል መጽሐፍ። ይሄን ይመስላል። ኖ እሱ አይደለም፣ እንደሱ አይደለም። መጽሐፉ አንተ ግን ቀደም ምን አልክ? ይሄ ልጅ የወላጆቹን እምነት ይዞ ስለሚሄድ በዛው ከነርሱ ጋር ይሆናል አልክ። እንደሱ የሚል መጽሐፍ ላይ የለም።
ተዘጋጅተህ ስመጣ እሰጥሃለሁ። ምንም ችግር የለውም እኮ ስልህ በቃ ተዘጋጅተህ ትመጣለህ። እሺ ክርስቲያን አይደለ? በሚገባ በጣም ጥሩ። እግዚአብሔር ክርስቲያን ሆኖ ብሎ አዘሆነ ክርስቲያን ሆንከ ወይንስ ደስ ስላለ? ኧረ ሁኑ ተብዬ ታዝዣለሁ። የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ያለው? የሐዋርያት ሥራ ምዕራፍ 11 ላይ ለአንጾኪያ ቤተክርስቲያን ተናጋሪው እግዚአብሔር ነው ክርስቲያን ሆኖ ያለው? አዎ የክርስቶስ ደቀ መዛሙርት የሆነው ሐዋርያው ቅዱስ ጳውሎስ እግዚአብሔር ክርስቲያን ሆኖ ብሎ ተናግሯል። አዎ ምዕራፍና ቁጥር የክርስቶስ ደቀ መዛሙርት የሆነው ኦኬ ክርስቲያን አሕዛብ የማቴዎስ ወንጌል 28:19 ላምበው እግዚአብሔር ክርስቲያን ነው ያለበት ቦታ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ክርስቶስ አሕዛብን ደቀ መዛሙርት ክርስቲያን ያልሆኑትን በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዛሙርት ያደርጓቸው ይላል። ምንድነው የሚለው? ደቀ መዛሙርት ያደርጓቸው። ኦኬ ደቀ መዛሙርት ያደርጓቸው ክርስቲያን ሆኖ ማለት ነው። ለምሳሌ ነው ማስረጃ ቁጥሩን የሐዋርያት ሥራ ምዕራፍ 11 ቁጥር ስንት ላይ እንደሆነ አንዘ በአንጾኪያ ቤተክርስቲያን ኖ በአንጾኪያ ቤተክርስቲያን የክርስቶስ ተከታይ ደቀ መዛሙርት የሆኑ ክርስቲያን ተባባሉ ይላል። ማን ያላቸው? እግዚአብሔር ነው ማለት እግዚአብሔር ነው ወይ ክርስቲያን ሆኖ እያለ ነው። እዛ ክርስቲያን ሆኖ የሚል ቃል የለም እዚያ ላይ ሲጀመር። ክርስቲያን ተባሉ ክርስቲያን ሆነዋል ማለት ነው። ክርስቲያን ተባሉ ማለት በቃ ክርስቲያን ተባሉ ማለት ክርስቲያን ማለት የክርስቶስ ተከታይ የክርስቶስ ደቀ መዛሙርት ማለት ነው። ምን ማለት ነው ክርስቲያን ማለት? አላልኩም። ክርስቲያን ተብለዋል ወይ? አላልኩም። እግዚአብሔር ክርስቲያን ሆኖ ብሎ አዛቸዋል ወይ? አምላክ በቀደሙት ነቢያትን ጊዜ ቃል አምላክ በቀደሙት ነቢያትን ሲልክ ነበር አይደለ? ክርስቲያን ሆኖ ብሎ ያዘዘው አንድ ነቢይ አለ? ማንን? ክርስቲያን ላይ ይሄው ነገር ከሆነ ጥቅስ አመጣው የክርስቶስ ደቀ መዛሙርት ከነሱ ጀምሮ ከነቢያት አምላክ ባለፉት ዘመናት ነቢያት ልኳል። ነቢያቶች ክርስቲያን ነበሩ ብለህ ታምናለህ አይደለ? በሚገባ ጥሩ። አንድ ቦታ ላይ አምላክ እነዚያን ነቢያት ጠርቶ ክርስቲያን ሆኖ ያለባቸው ጥቅስ አለ? ለምሳሌ አንደኛ ጴጥሮስ ምዕራፍ 4 ላይ ክርስቲያን የሆነ ክርስቲያን ለምን ትሻላለህ አንተ? ሙሴ ነቢይ ነው። አምላክ ነቢያቶችን ሲያናግር ነበር ወይ አልኩህ? አዎ አልከኝ። ከነቢያቶች መካከል ለምሳሌ ሙሴ ነቢይ ነው አይደለ? ነቢይ ነው። በጣም ጥሩ። ሙሴን እግዚአብሔር ክርስቲያን ሆኖ ብሎ አዞታል? ኦኬ ባንተ ልምጣልህ። ሙሴና ሙስሊም ሆኖ ብሎታል? ኦ ባንተ ልምጣልህ። ነው ችግር የለም። ሙስሊም ሆኖ ብሎታል? ሙስሊም አያሽት አይደለ? በቃ ይሄ እኮ ነው እዚህ ልክ ችግር የለህም። በፍጹም አንተ ነቢያቶችን ክርስቲያን ማስረጃ ትጠይቀኛለህ። አብሽር። ነገር ግን እኔን ጨርስ። ክርስትና መጀመሪያ እግዚአብሔር ክርስቲያን ሆኖ ብሏቸዋል ወይ ነቢያቶችን? በሚገባ ከየቱ ጋር ነው እግዚአብሔር ሙሴን እነ ዳዊት እነዚህን ሁሉ እስከ ክርስቶስ ድረስ ክርስቲያን ሆኖ ብሎ ያዘዛቸው? የለማ። የሐዋርያት ሥራ ምዕራፍ 11 ላይ አድምጠኝ። በቃ በአንጾኪያ ቤተክርስቲያን ለምንድን ነው ማልመልሰው እንዴ? አያችሁት አይደለ? ነቢያቶች ጋር የለም አይደለ? አንድንም ነቢይ እግዚአብሔር ክርስቲያን ሆኖ አላለም። ችግር አለመቀበል እኮ ትችላለህ፣ መብት ነው። ግን ይሄ ማስረጃ ነው ለአንተ። እኛ አይደለም እንዴ ነቢያቶች ተባል። ነቢያቶችን ሲያናግር ነበር። ክርስቲያን ሁን ያለው ነቢይ አለ ወይ? አንድ ነቢይ ማስረጃ ካልተቀበልከኝ እኮ ማውራት አይጠበቅብንም። ወደ ሌላ ማለፍ እንችላለን። እኛ አይደለም እንዴ ነቢያቶች? ጳውሎስ ነቢይ ነው አይደለም? ጳውሎስ ነቢይ ነው። ኦኬ ጳውሎስ ነቢይ ነው። እሺ ነቢይም ሐዋርያ እና አብርሃም በእነስከ ክርስቶስ ድረስ አንድንም አካል ወደ ጳውሎስ ከመምጣታችን በፊት አንድንም አካል እስከ ክርስቶስ ድረስ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው አንድ ነቢይ የለም አይደለ? እዛ ወደ ጳውሎስ አንድ ነገር አንድ ያድምጠኝ። ይሁን ሎጂክ ልናገር። ሎጂክ አለ። በመጀመሪያ አንድ ሰው ክርስቲያን ሁኑ የሚባለው ሌላ አካል ሲኖር ነው አይደል? ክርስቲያን ሁኑ በዛ ሰዓት ክርስቲያኑ ስለነበሩ ምንም ማለትም አይጠበቅበትም። ስለዚህ ከዚያ በፊት ክርስቲያን የለም ማለት ነው? ኖ ከዛ በፊት ምንም ነገር ስላልነበረ ነቢያቶች ክርስቲያን ስለነበሩ ማስረጃ ሐሰተኛ ማስረጃ ነቢያቶች ክርስቲያን ነበሩ የሚል ቃል አምጣ መጽሐፍ ቅዱስ
ኦኬ ለምሳሌ ትንቢተ ኢሳይያስ ምዕራፍ 13 ላይ ነብዩ ኢሳይያስ ነቢያቶች ክርስቲያን ነበሩ ይላል። እነ ዳዊት ለምሳሌ ዳዊት ነብይ ነው አይደል? እሺ ቀጥል። ዳዊት ክርስቲያን ነበር ይላል። እግሮቼና እጆቼ ተቸነከሩ፣ አጥንቶቼ ተቆጠሩ፣ ልብሶቼ ጣጣ ተጠሉባቸው ይላል። ለምሳሌ እሱ ማለት ነው እና ለክርስቶስ ማለት ነው። yes እግዚአብሔር ነቢያቶችን ክርስቲያን በሆኑ ብሏቸዋል የሚል ቃል አለው ይመጣል። ሽፍታታ አሁን ነቢያቶች እስልምና እምነት ተከታዮች ናቸው ለማለት ነው። እኔ ቃል በቃል እሰጥሃለሁ። ማስረጃ አምጣ። ወደ እሱ እንመጣለን። ግን የለም በልና ክርስትናን እኔም አልልም። በቃ ከሌለ አንዴ እግዚአብሔር አንድ ነብይ ክርስቲያን ሆን ብሎ ያናገረው አለ ወይ? አዎ ስልህ ማስረጃ ስሰጥ ማንን ነብይ? ለምሳሌ ዳዊት አልከና ዳዊትን ክርስቲያን ሆን ብሎ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ? ዳዊት እኮ ራሱ ነብይ እኮ ነው እኮ። እሺ እሱን ክርስቲያን ሆን ብሎ አዞታል። ዳንኤል ለምሳሌ መሲሁ ይገደላል ዳዊትን ክርስቲያን ሆን ብሎታል ወይ? ማን ነው ሆነ ያለው? እግዚአብሔር። ያው ክርስቲያን ስለነበረ ክርስቲያን ሆን ማለት አይጠበቅበትም። የቱ ጋር ነው ዳዊት ክርስቲያን ነው የሚለው ጥቅስ? ችግር የለውም ሻይ በለው። እግዚአብሔር ግን ዳዊት ክርስቲያን ነበር የሚል ቃል አምጣ። ክርስቲያን ነበር። አዎ ማስረጃ። ኦኬ ለምሳሌ ምን ይላል ራሱ ዳንኤል የቱ ጋር ነው? ወይ አንድ ላውጣ መጽሐፍ ይዣለሁኝ። ዳዊትን ክርስቲያን ሆን ያለበት ጥቅስ የቱ መጽሐፍ ላይ? ነብዩ ዳንኤል ላይ ጥቅስ። እሺ ትንቢተ ዳንኤል ላይ ነው። አዎ ቁጥሩን ላስተውት ምዕራፍ 9 ላይ ይናገራል። መሲሁ ይገደላል። ምዕራፍ 9 ላይ መሲሁ ይገደላል ይላል። አዎ በትክክል አያሽ ታረለ ዳዊት ክርስቲያን ነው የሚል ቃል አምጣልኩት። መሲሁ ይገደላል ይላል። ዳዊት ክርስቲያን ነው የሚል ቃል አለ። የቱ ጋር አለ? ዳዊት ክርስቶስ ይገደላል ይላል። አረ ክርስቲያን ቆምላችሁ አስቡላ በበለሽ። እሺ ዳንኤል ነው ያልከው ቁጥር ስንት ላይ? ምዕራፍ 9 ቁጥሩን ላስታውስ። ያው ሬዳ በዚህ ነው የተዘጋጀበት አልመጣሁም፣ ግን አጥጋቢ መሲሁ ደግሞ ትልቅ ምዕራፍ 9 ቁጥር ስንት? ቃል በቃል ይኸውልህ ስማ፣ ቃል በቃል ክርስቲያን ሁኑ ያለበት ቦታ የለም። አንተ ቃል በቃል ሙስሊም ሁኑ ያለበትን ቦታ ታወጣልናል? አዎ በደንብ አወጣልሃለሁኝ። እናመሰግናለን። እንዲህ በቃ እውነቱን ተናገሩና ወደ እስልምና ስትጠይቅ እዛኔ ይመለስልሃል። እኛ ክርስቲያን የሆነው ማለት ነው በክርስቶስ ነው። ተረዳህ? ክርስቲያኖች የተባልነው በክርስቶስ ነው። ንገረውማ። ስማ ትንሽ ጨምርለት ገዝተው። እሺ ለማንኛውም አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ሙስሊም ሆኖ ያለበት ቦታ አለ ወይ? አላሳይ አንድ ትልቅ ላይ አድርግ። እንደሱ ነው በቃ አምላክ ራሱ ያዘዘበት ሃይማኖት መሆን አለበት። ሃይማኖት ከዚያ ነቢያቶች የሰበኩት መሆን አለበት። ሙስሊም ሆኖ ብለው የሰበኩበት መሆን አለበት። ለምን የአምላካችንን ትእዛዝ መጠበቅ ነው እንጂ ክርስቲያኑ ሃይማኖቱ ለአንተ ፖይንት የሚቀይረው ምንድን ነው? የሃይማኖት ስም መስጠቱ ሙስሊም ክርስቲያን መባሉ ምንድን ነው ልዩነቱ? አንተ ላይ የሚፈጥረው ተጽዕኖ ምንድን ነው? አላለም ንገረውማ። እንዴ የሰማህ አንተን እኮ ነው እየጠየቅኩህ ያለሁት እኮ አንዴ ስለተባልኩ ነው። አላለም እያለ ነው እሱ። ክርስቲያን ነው አላለም እያለ ነው። ተሳስተህ ኖ ልጁ እያለ ያለው ትክክል ነው። ልጁ እያለ ያለው እኔ እያልኩ ያለው ክርስቲያን ተብላችኋል ሲባል አዎ ክርስቲያን ሁኑ ተብለናል። ለምሳሌ ከነቢያት ልጁ ያለው ትክክል ነው። በትክክል በጣም ጥሩ። ልጁ ያለው ምን ነበር? ልጁ ያለው እኛ ክርስቲያኖች የተባልነው አላለም በክርስቶስ አትዋሽ አላለም። እዚሁ እያለው አልሰማኝም እንዴ? ክርስቲያን የተባልነው በክርስቶስ ነው። እሱን አይደለም ከዚያ በፊት ያለው ምን ነበር? ድገማ እንዴ ማለት ቅዱስ መጀመሪያ ያለው ምንድን ነው? እኛ እስካሁን ስንጠይቀህ ለነበረው አልመልስም ብለህ ዙሪያ ጥምስጥር ለነበረው እሱ ግልጽ አድርጎ የመለሰው መልስ ምን ነበር? መጀመሪያ ላይ እኔም ያልኩህን ነው እሱ የተናገረው። ምንድን ነው ያለው? ልጁ እኛ ክርስቲያኖች የተባልነው በክርስቶስ ነው። እሱን አይደለም ከሱ በፊት የተናገረውን ቃል ድገመው። ሌላ ምንም አላለም። ወሽ እዚሁ ላይ ያያችሁት። እኔ ልድገምልህ በቃ ያለው ምንድን ነው? ቃል በቃል እግዚአብሔር ክርስቲያን ሆኖ ያለብን ቦታ የለም አላለም። ለምን ታርሰበታለህ? እዚሁ ጓደኛህ ላይ
ኖ ምንም አይዋሽበት ነበር። ክርስቲያን እንደዚህ ብሏል አላለ? አሁን ያልኩትን ብሏል አላለም? እሺ ስማኝ፣ እኔ ይኸውልህ ውሶ ያን ደሜት አድርገ ቅዱስ መልስ። አሁን ያልኩትን ብሏል አላለም? ልጁ ኖ ነቢያቶች አሁን እኔ ያልኩ ያለሁት እኔ ሐዋርያት ሥራ ምዕራፍ አንተ የምትለውን አይደለም። እሱ እንደዚህ ብሏል አላለም? እኔ እሱ ቢልም ባይልም ለኔ የሚገኝ ነገር አይደለም። ግን ልጁ የተናገረበት ቢልም ባይልም ምን አገባኛል? እንደገና እዚሁ ለዚህ ተሸማጥጣት እንዴ እኔ እኮ ይኸውልህ እኔ ክርስቲያን ነኝ እንጂ ክርስቲያንን ወክዬ እኮ አይደለም እያወራለሁ። ተረዳኸኝ? እኔ ተናገርኩ ማለት መጽሐፋችን ላይ እኔ አላወኩም ማለት የኛ ክርስትና አያውቅም ማለት አይደለም። ተረዳኸኝ? አሁን ላሳያችሁ። አምላክ አላህ ቃል በቃል እናንተን ሙስሊም ሁኑ ያለበት ቦታ የት ጋር ነው ከተባለ ጠይቃችሁትን ላሳያችሁ። እናንተ ጋር መልስ የለውም። እዚህ ጋር ላሳያችሁ። እሺ ያና አምላካችን አላህ ሱብሓነሁ ወተዓላ እኛን ቃል በቃል ሙስሊሞች ሁኑ እያለ አዞናል። ይሄን አንድ ጊዜ ላሳያችሁ። ከዚያ በኋላ ነቢያቶች ቃል በቃል ደግሞ ሙስሊም ሁኑ እያሉ የሰበኩበትንም አሳያቸዋለን። አምላክም ነቢያትም አዘውት እንደነበር ምን ይላል? ከፈለክ ልክፈትልህ መንገድ ላይ ኮንክ። እሺ መርሐባ። እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይላል ቃል በቃል አምላካችን አላህ። ሙስሊሞች ማን ያለው? ማን ያለው ነው? አላህ። ማን ያለው? አላህ። ኦኬ፣ ቅድም ልጅቱን ስታስረዳት ለሙሳ ለዳዊት ቁርአን ወርዶላቸዋል ብለኛል። ዳዊት እኔ ሙስሊም ነኝ ያለበትን ማስረጃ አምጣል። ወይ አዳም ተረጋጋ፣ አመጣልሃለሁ። እሺ አሁን ስለዚህ አላህ ሙስሊም ሁኑ ብሏቸዋል ወይ ብለው ሲጠይቁ ነበር። ቃል በቃል አምላካችን አላህ ሙስሊም ሁኑ ብሏል። ልክ እንደዚህ መጽሐፍ ቅዱስ ላይ እግዚአብሔር አንዲት ቦታ ላይ ክርስቲያን ሆኖ ያለበት ቦታ አለ ወይ? ወፍ አንደኛ ይሄ ነው። ሁለተኛ ይሄ ልጅ ምን ጠየቀ? ነብያቶች እኔ ሙስሊም ነኝ ብለው የተናገራሉ ወይ ቁርአን ላይ ከተባለ አዎ፣ ቁርአን ላይ ቃል በቃል እኔ ሙስሊም ነኝ እያሉ ነብያቶች ይናገራሉ። አሁን ማስረጃ ሳይህ ነው። አብሽር። ከቁርአን ውጪ ነው የምታመጣው። ለምሳሌ ለሙሳ ወረደው ማስረጃ ይደረክ ጀመረ። ያቻቻ አይደል? ልክ ማስረጃ እንዳለ ሲያውቁ ጊዜ ላወጣ ስል ከቁርአን ውጪ ነው የምፈልገው። እሺ ከታች ያለው ነብዩ መሐመድ የጻፈው ነው እሱ። ነብዩ መሐመድ የጻፈው ስለ ለቅድም ልጅቱን ስታስረዳት ትግል የምትባለው አለኝ። አዎ ታላ ነብዩ መሐመድ እንደጻፉት ትልቁ ላይ ነው። ክፈት ማስረጃ ወጣ። ትልቁ ላይ ነው። ያላህ ዳይ ክፈተው። ነብዩ መሐመድ ነው የጻፈው ቁርአንን የሚል ቃል አሳየን። ከየት ነው ያገኘኸው? ቀጣፊ ዲያቆኖች የሚነግሯችሁን ይዛችሁ የመጣችሁ እዚህ ብትጠይቁ ይሻላል እኮ ችግር የለው ነበር። ነብዩ መሐመድ ነው ወይ የጻፈው ብትሉ እንመልሳላችኋለን። አሁን አውጣ። ነብዩ መሐመድ ነው ቁርአንን የጻፈው የሚል ቃል አውጣልን። ከየት ነው ያገኘኸው? يلا افتح الأدلة. ከዛ ጋር እንዳይወርድ እዛው ይቆይ እስኪ ያመጣ። يلا كفت طلبن እንዲህ ያደረጉ ነው። ጭንቅላታቸውን ባዶ ያደረጓቸው መሐመድ የጻፈው ይሏቸዋል። ቢያንስ ሰው ማስረጃ አይጠይቅም እንዴ? የቱ ጋር ነው መሐመድ የጻፈው የሚለው አሳየኝ ብላችሁ የሚያዋሿቸውን አስተማሪዎች ለምን አትጠይቋቸውም? ምንም እንደማትጠይቁ ስለሚያውቁ እንደፈለጉ ይጫወቱባቸዋል። ኧረ እኛ በደንብ ነው የምንጠይቀው ወንድሜ፣ በደንብ እኛ መጠየቅ እንኳን ባንችል ማለት ነው አማርኛ ነው ብናወራው የዚህችንን አንብበን እንረዳለን። ተረዳኸኝ? አንተ እኮ አረበኛ እኮ ነው ቁርአንህ እኮ። በቃ ና ክፈትና ጠይቀ። እንግዲህ እኛ ጠይቀናል እያለ ነው ቄሶቻችን አይደለ? ጠይቀህ ከሆነ ማስረጃውን አንተ አሳየን። ያላ ትልቁ ላይ ነው። ለምን አሰማኝም? እሺ እኔ አታዳምጠኝም? ማዳመጥ ሳይሆን ማየት ነው የፈለግነው። ማስረጃ ትከፍታለህ። ለምናገረው ነገር ማስረጃ እንደመጣ መጀመሪያ መስማት አለብህ አይደለ? ከፍታ ያሳየን፣ ችግር የለውም። ያው ትገሰበት ቤቱ ጠብቀኝ። ቅድም ልጅ ስትል ትግሬ የምትባለው ልጅ ስታወራት አያችሁት አይደለ? እኔ ጋር ወሬ አታወሩም። ማስረጃ ነው የምትከፍቱት። ክፈትና ማስረጃ አሳየን። ይሄን ያክል ቦታ ይሰጣችሁ ስለምትዋሽ እኮ ነው። ልጅቱን ቅድም ምን ያው አያችሁት አይደለ? ስለምትዋሽ ብሎ መሳደብ ጀመሩ። እንደገና የመጀመሪያው ጥያቄ መስለው ይመጣሉ።
ይቻል ልክ ሲያዙ ጊዜ ሲቀጥፉ ማስረጃ አውጡ ሲባሉ ጊዜ ሳይችሉ ሲገሩ ዋሽታችሁ ነው ይላሉ። ውሸታም ማለት ለተናገረው ንግግር ማስረጃ ማቅረብ የማይችል ሰው ነው። ቀጣፊ ማለት ለተናገረው ንግግር ማስረጃ ማቅረብ የማይችል ሰው ነው። እሱ ደግሞ አንተ ነህ። ተናገርክ ነብዩ መሐመድ ነው የጻፈው አልክ። ለተናገርከው አውጣ። እዚህ አውጣና አዋርደን በቃ እንደው ነብዩ መሐመድ ነው የጻፈው የሚለው ማስረጃ ሳይ የለም። እኛ ይኸውልህ ሰማይ እኛ ተራ ስለ ሃይማኖታችን እውቀት የሌለን ሰዎች ነን። እዚህ ገዝተ ላይ የገባ ነው ሰዎች ማለት ነው። ተረዳኸኝ? እኛ ክርስቲያንን ወከለን አይደለም እዚህ ጋር ስለአንተ የምንከራከረው። ጥያቄ ጠየቅን ወይ ደግሞ አንተ ጥያቄ ስትጠይቀን እኛ መልስ አልመለስንም ማለት ክርስቲያን ስህተት ነው ማለት አይደለም። ተረዳኸኝ? እና እንደዛ ነው ማብሰር ችግር የለውም። እዚህ ቦታ ላይ ከኛ የተሻሉ እውቀት ያላቸው አባቶች እውቀት ያላቸው ሰዎች እንዳሉ አንተ ራስህ ጠንቅቀህ ታውቃለህ። ወላሂ እንደሌላቸው ነው የማውቀው። እውቀት ውሸታም እንደሆነ ነው የማውቀው። ምክንያቱም አንተ 1700 እዚህ ጋር 1700 እውቀት የሌለው ሰው እዚህ ጋር ሰለሜ እያጫወትክ አንተ የሆነ ጥያቄ ጠይቀህ እሺ ታዲያ እኔ ከወደ ሰደብ የምትሄዱት ነገር እንደሚያውቀው እውቀት እንዳላቸው አባቶቻችን ታውቃለህ አለ። እኔም የማውቀው እውቀት እንደሌላቸው ነው። እንዴት እንደሚዋሻችሁ ምክንያቱም በተጨባጭ እዚህ እያሳያቸው ነው። ለእናንተ የሚነግሯችሁ ሁሉ ምንም ማስረጃ ልታወጡበት የማትችሉት ንግግር እንደሆነ እያሳያችሁ ነው። ገብታ አውጡ እላቸዋለሁ። ማስረጃ ትልቁ ላይ ያደርጋችሁ ነው። ልትከፍቱትና ልታሳዩት የማትችሉትን በድፍረት ያንን ነገር እናንተን ሰብስበው ይሞሏችኋል። ለእስልምና ጥላቻው ውስጣችሁ ላይ ለማሳደር ብቻ ነው አላማቸው። ገብታችኋል? አሁንም ይኸውልህ ስማ፣ እኛ ይኸው ስለ እውነት ነው የምልህ። እኔ ሃይማኖቴን ጠንቅቄ ይኸውልህ ስለ ሃይማኖቴ እውቀት ባይኖረኝም ግን ለጥያቄዎች ሁሉ መልስ እንዳላት ግን ሙሉ እምነት አለኝ ሃይማኖቴ ማለት ነው። ተረዳኸኝ? አንተ ግን ለጥያቄ ሁሉ በጣም ብዙ ጥያቄ መልስ የሌለው ጥያቄ ነው እናንተ ጋር ያለ። እስኪ ለምሳሌ በጣም መልስ የሌለው በቃ ለመስማት ራሱ የሚዘገነን ጥያቄ ማለት ነው። ጠይቅ። ለምሳሌ ይዘግነን እስኪ አሰማን። እሱ ያው አንሳ አንድ ጥያቄ አንተ። እሺ እኔ ይኸውልህ እንበጠና እማራለሁ። አንተ አሁን ጭንቅላት የሌለው ከእናንተ ከኡስታዛችሁ አፍ ነው የሰማህ። ይዘገነን ያለው ጠይቅ። ይዘገነናችሁ ላይ አላህ ባት አለው እንደዚህ ሁለት ቀኝ እጅ አለው ጭንቅላት የለውም። ጭንቅላት ልታስረዳኝ ትችላለህ? ጭንቅላት የለውም የሚለውን ከየት ነው ያገኘኸው? እንዴ ከቁርአናችሁ ነው። የኛ አባቶች እኮ አይደለም ወይ እፎ አይደለም እንደዛ እያለ ያለ ና ክፈት። ጭንቅላት የለውም ከቁርአናችሁ ላይ ነው አለ። የቱ ጋር ነው አሳየን እንደዛ የሚለው? ወይኔ በእናትህ አረ እኔ ቪዲዮን ሼር ላደርግልህ እችላለሁ። የራስህ ኡስታዝ ነው እያወራ ያለው እፎ አይደለም። በእናትህ ያ እንደ ተረጋጋ። ማስረጃችን እኛ ሙስሊሞች ጋር ቁርአን እና ሐዲስ ነው። ምን አለ አሁን? እኔ እኮ ይኸውልህ ምንም እውቀት የሌለኝ ተራ ሰው ነኝ አልኩህ። ምንድነው አንተ ብዬ አልጠየቅኩህም። አሁን ችግር የለውም አንተ የፈለከው ማየ ይሁን እሱ አይደለም ጥያቄያችን። ግን ቢያንስ አንድ ሰው ቁርአን ላይ ጭንቅላት የለውም የሚል አለ ካልክ የቱ ጋር አልኩህ? ቁርአን ላይ አልክ። እሺ አውጣልኩህ ይሄ ነገር ግን ይሄ ሊሰጣቸው አይችሉም። ይሄ ፍልስፍናቸውን ሲፈላሰፉ ያው እንግዲህ ኢየሱስ ክርስቶስ አምላካችሁ ወንድ ልጅ እንደሆነ ሙሉ የአንተ አካል እንዳለው ስለሚያውቁ በዚህ የተናደዱ አላህ ጭንቅላት የለውም እያሉ ሲያሾፉላችሁ ትሰማለህ አይደል? ከዛ በኋላ እንደ ይዘህ መጥተህ አላህ ጭንቅላት የለውም ትላለህ። ገብቶሃል? ያ ነው ሌላ አይደለም። ሌላ ባት ምናምን ያልከው ነገር እንመለስልህ ከኢስላም ያለውን አንፃር ለመማር ከሆነ የምትፈልገው ገብቶሃል? ሁለት ቀኝ እጆች ያልከው ነው እንመለስልህ። አንዴ ጥያቄ ልጠይቅ። አንድ ይሄ ልመልስላቸው። እሺ እኛ ይሄ የሚያሸማቃቸው ነገር ብለው ስለሚነግሯቸው እኛ ምንም እንደማያሸማቀቀን መልሰን እንገራቸው። ችግር የለም። አንደኛ አምላክ አላህ ስብሓነሁ ወተዓላ ለሁ ሲፋት ተኹሱሁ ወተሊቁ ቢሂ ፈላ ተሻቡሀ በይነ ሲፋቲሂ ስብሓነሁ ወተዓላ ወሲፋት አልመኽሉቂን። አላህ ስብሓነሁ ወተዓላ የራሱ የሆኑ ባህሪያቶች አሉት። እነዛ ባህሪያቶቹ ከፍጥረታት ባህሪ ጋር አይመስሉም። አላህ ስብሓነሁ ወተዓላ እጅ አለው። አደምን በእጆች የፈጥር ያለሁ ሲል ጊዜ ልክ እንደኛ እጅ ማለት አይደለም። እንደሱ የምንልለት እኛ ሳንሆን ራሱ ነው አምላካችን አላህ ስብሓነሁ ወተዓላ በቁርአን ላይ 5 ቦታ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም እያለ ይናገራል። አንዳች ነገር በሚለው ውስጥ የእኔ እጅ ይካተታል። እኔ ይካተታለሁ። ገብቶሃል አይደል? የሰው ልጆችም ይካተታል። አጠቃላይ
አምላክ አላህ ሱብሓነሁ ወተዓላ እጆቹ በፍጹም የሰዎች እጅ አይመስልም። አንተ እጅ ሲባል ጊዜ ሰውን እጅ ካስታወስክ ስህተት ነው እያለ ነው አላህ። እኔ እንደዛ አይደለሁም ብሎ ዘግቶታል። ገብቶሃል አይደል? ባትም ከዛልክ ልክ እንዲሁ له صفة القدم وصفة الساق ثابتة في الكتاب والسنة فيجب إثباتها كما أثبتها سبحانه وتعالى وكما أثبت له الرسول صلى الله عليه وسلم في سنته من غير تمثيل ومن غير تكييف ومن غير تشبيه ومن غير تحريف ومن غير تعطيل كفترة تقارب في سمس حنا مساسل يتنقرت نباهريات وشهلنا من باچዋለን ይሄ ነው ከእስላም አንፃር ያለው እስከጨረሰ አደራ የሚያታርጉ እነዚህ አካሎች ለመሆኑ አለ ወይ ባት አለ ወይ እግዚአብሔር ሶስቱም የሥላሴ አካሎች አብ ወልድ መንፈስ ቅዱስ ሁሉም የሰውነት አካል አላቸው ባትንም ጨምሮ እጆቹንም ጆሮ ጭንቅላቸው ቆይ ያዘው አንዴ ያዘዋ አንተ ፈለከውን እኮ ማውራት አትችልም ስትናገር የማስቆም መብት አለኝ አይደል የተተረረ ስጨርስ የሚያደርጉት አንዴ አያቸዋቸው አይደል ይሄ ነገር እንደሚያሸማቅቅ ስለሚያቅ ሊያስቆም ይፈልጋ መጀመሪያ ምን አለ እሱ የሚያሸማቅቅ ነገር አስቻለ እርሱ ዘንድ ከተገኙ እንደሚሸማቀቅበት ከዛ መረዳት እንችላለን ማለት ነው። አድርጎ ያሸማቅቀዋል። አሁን ልናሳይህ ነው መጽሐፍህ ላይ አብም ወልድ መንፈስ ቅዱስ ሶስታቸውም የአዳም አካል ሁሉ እንዳላቸው እና ተመልከት የገዛ መጽሐፍህ ላይ በአዳም ላይ ያለው ሁሉ ልናሳይህ ክፈትለት ያውና በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ ምንም ቢሆን ቅድም የጠቀስከው ጭንቅላት ያልክ ራስ ምን ላይ ነው ያወጣው መጽሐፍ ይላል ያው ጭንቅላትም ቢሆን ያው ራስም ቢሆን ይላል ይታያል አይደል ያንተ ጭንቅላት አብም ወልድም መንፈስ ቅዱስም አላቸው በአዳም ላይ ያለው እያለ ይናገራል መልክ ሁሉ ይላል በአዳም ላይ ያለው መልክ ሁሉ የሚለውን በደንብ አስመርበት የሌለ ነገር ያልተጻፈ ነገር አትዘባርቅ ማለት ያው የተጻፈ ነው ማስረጃ ያውና ጆሮና ጭንቅላት ሁሉ አለ ተመልከተው ራስም ቢሆን ገጽም ቢሆን ጆሮዎች አሏቸው አብም ወልድም መንፈስ ቅዱስም አይኖችም ቢሆኑ አለ ከንፈርም ቢሆን አለው አፍንጫዎችም አሏቸው አብ ወልድ መንፈስ ቅዱስ እጆችና እግሮችም አሏቸው ያው አላህ እጅ አለው ስትል ነበር አይደል ያው እግዚአብሔር ሙስሊሞች ግን በጣም ነው ማዝንላችሁ የምር ያው እና በአረብኛ የተደበቀ የሚያስጠላ ለመስማት ራሱ የሚዘገንን ቁርአን ይዛችሁ ተውልቁ ወደ ራሳችሁ ተመለሱ በቃ ነው ክርስትና አያችሁት አይደል እንደሚያሸማቅቅ አወቀ ተሸማቀቀ ማለት ነው በስተመጨረሻ ተሸማቀቀ እኔ በጭራሽ ሃይማኖቴን ጠንቅቄ ነው ማቀው እኔ ማመልከው ቅድም ምን አለ እኔ ሃይማኖቴን ጠንቅቄ አላውቅም እውቀት የለኝም ማለት አሁን ጠንቅቄ ሃይማኖቴን አውቃለሁ እውቀት አለኝ አለ በዚሁ ዘመጋጨት እሺ ለማንኛውም ያው የእግዚአብሔር አይኖች አሉት እንዳለ እነዚህ ሁሉ አካሎች አሉት በአንተ ላይ ያለ ሁሉ በአንተ ላይ በአዳም ላይ ያለ ሁሉ ሲል ጊዜ አንተ አዳም አይነህና ባት አለህ መልስ ባት አላቸው አብ ወልድ መንፈስ ቅዱስ ሶስታቸው ያው በጣም እውቀት ግን በጣም ሞልቶ ፈሰሰ እዚህ ማክሰው ሰብስበ ብቻ ነፋ ወይን ቱሪናፋ እውቀታችንማ ሞልቶ ፈሰሰና ለማንኛውም ያው በማስረጃ ስናወራ ጊዜ እንደዚህ ያምራል ሁሉ ነገር ማለት ነው በአዳም ላይ ያለ አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ በአዳም ላይ ምን አለ ብለን ስናይ ጊዜ ባት አለው አዳም አንተም ባት አለህ ማለት ነው ሶሪ ይቅርታ አንዴ እስኪ ልጠይቅ እሺ ጠይቅ እልፍ እያልኩ የሆነ ሸኽና የሰማሁትና ጅኒም ወንድማችን ነው ብሏል ትክክል ነው ወላ እንዴት ነው ሙስሊም ሆኖ ጅኒ ከሆነ እሱም ወንድማችን ነው ሲል ሰምቻለሁ መርሐባ ሐሰት ነው ወላ እንዴት ነው ከራሱ ነው ወላ ከቁርአን ነው በጣም ጥሩ እሺ ጅን ማለት አንቺ የምትረጂው ወይንም ሌሎች የሚረዱት ዲያብሎስ ወይንም ሰይጣን ወይንም አጋንንት ብለው እንደ ክፉ መንፈስ አይነት ነገር ናቸው እንደዛ አይደለም በእስላም ጅኖች ልክ እንደኛ ነፃ ምርጫ የተሰጣቸው ራሳቸውን ችለው የተፈጠሩ ከእሳት ተፈጠሩ እነሱ እኛ ደግሞ አዳም አባታችን ከአፈር ተፈጠረ የእርሱ ዘሮች ነን እነርሱም ልክ እንዲሁ እንደዛው አምላክ ማንንም አካል ክፉ አድርጎ አልፈጠረም ክፋትን ፍጥረታቶች በራሳቸው ላይ ራሳቸው ናቸው የሚያመጡት ገብተሻል አይደል እንጂ አምላክ ማንንም አካል ክፉ አድርጎ አይፈጠርም ያም ዲያብሎስ
የተባረረው ክፋትን በራሱ ላይ አምጥቶ ነው። ገብቶሻል? ለአጠቃላይ ጅኖች ልክ እንደኛ ነፃ ምርጫ ሀሳብ የተሰጣቸው ፍጥሮች ናቸው። አምላክ እሱን እንዲገዙት ነው የፈጠራቸው። እኛንም እንደዚያው አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ነቢያቶች የሚያስተምሩትን ትምህርት እኛም ጅኖችም ሰምተን እንድንታዘዝ ነው የተፈጠር ነው። ስለዚህ ከጅኖችም ከሰዎችም በነቢያት በኩል የመጣውን ትምህርት የሰማና የታዘዘ አንድ ጥያቄ አለኝ፣ እድል ስጡኝ። ወንድማማች ይባላል። አንድ እያወራን ነው አይደለ? ነገር ግን የአምላክን ትእዛዝ አልቀበልም ያለ ሰውም ሆነ ልክ እንዲሁ ደግሞ ጅን ይህ ስለዚህ ወንድማማችነት የሚመሰረተው በስጋ ብቻ ሳይሆን በእምነትም ጭምር ነውና መላእክቶች ለእኛ ምኖቻችን ናቸው፣ ወንድሞቻችን ናቸው። በአንዱ አምላክ ስለሚያምኑ እኛም ሰዎች ወንድማማቾች ነን በአንድ አምላክ ስለምናምን፣ ጅኖችም እንዲሁ በአላህ የሚያምኑ ካሉ ከእነርሱ መካከል ወንድሞቻችን ናቸው። ወንድማማችነት የሚመሰረተው በስጋ ብቻ ሳይሆን በእምነትም ጭምር የእምነት ወንድማማቾች ናቸው እነሱ። በእንስሳት ሰገራ አትጽዳዱ፣ እንዲሁም በአጥንት አትጽዳዱ፣ እርሱ የሙስሊም ጅኖች ወንድሞቻችሁ ምግብ ነውና ብለው ተናገሩ። ወንድሞቻችሁ ብለው ጠርተዋቸዋል ወይ? አዎ ጠርተዋቸዋል። ከምን አንጻር ከተባለ ከእነርሱ ያመኑት አካሎች ለእኛ በእምነት ወንድሞቻችን ናቸው። በስጋ በአካል ምናምን ላይ አይደለም። እኛ ከአፈር ነው የተፈጠርነው፣ እነሱ ደግሞ ከእሳት ነው የተፈጠሩት። ከዚህ አንጻር ነው። ከእነርሱ የካዱት ግን ጠላቶቻችን ናቸው። ለምሳሌ ዲያብሎስ ምናቸው ነው ቢባል ጠላታችን ነው። ማስረጃ አለ በቁርአን ላይ? አዎ ጠላታችን ነው። ማስረጃ አለ። ላሳይሽ አንዴ። እነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ይላል። ሰይጣን ለእናንተ ጠላታችሁ ነው ይለናል አላህ። እሱ ወንድማችን አይደለም። አንዴ ላሳይሽ ከቁርአን ለምን ከተባለ እርሱ ካመጹት መካከል ስለሆነ እሱ ማለት ነው። ሱረቱል ፋጢር ላይ አላህ ሱብሓነሁ ወተዓላ ያው እዚህ ጋር ሰይጣን ምናችሁ ነው ከተባለ ታይሻል ቁጥር 6 ሰይጣን ለእናንተ ምንድን ነው ይላል? ጠላት ነው ይላል አይደል? ይታይሻል። ሰይጣንና ጅን የተለያየ ነው እንዴ? አዎ የተለያዩ ናቸው። የተለያዩ ናቸው። በምን? እነርሱ ሁላቸው የተፈጠሩት አንዱን አምላክ ለማመንና ለመገዛት ነበር። ሰይጣን ከነዚያ መካከል አፈንግጦ ወጣና ካደ። ገብቶሻል አይደል? የካደው እርሱ ጠላታችን ነው። አማኝ የሆኑት ደግሞ በእምነት ወንድሞቻችን ናቸው። ባጭሩ ይሄ ነው። እርሱ አያችሁ አይደል? ሰይጣንና ጅኖች አንድ አድርጋቸው ስለምትረዷቸው ነው እናንተ ካፈጣጠር እንጂ ከእሳት ሁላቸውን በመፈጠራቸው እንጂ በተሰጡት ነፃ ምርጫ ፍቃድ መሰረት አድርገው የሚክድም አለ የሚያምንም አለ አልኩሽ። ልክ እንደ ሰዎች አማኝም ከሃዲ እንዳለ ሁሉ ማለት ነው። ከነዚያ ከጅኖች የካደ ነው እሱ። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል ስለ ሰይጣን ሲናገር በሱረቱል ቀህፍ ላይ እርሱ ከጅኖች ጭፍራ ነበር፣ ከጌታውም ትእዛዝ አመፀ ይላል። እሺ አንዴ ማለት እያስረዳኝ እንድትሄድ ማለት ነው። ጅኒ አሁን በአረብኛ ነው ሳ ሰይጣን ደግሞ ያው በእኛ በዚህ ስለሆነ ነው እንደዛ ያልከው ወላ እንዴት? አይደለም። እሺ ትርጉሙን ልንገርሽ። ጅን እና ሰይጣን ልዩነቱ ከትርጉሙ አንጻር ስንነሳ ጅን ማለት ጅድቅ ማለት ነው፣ ስውር ማለት ነው። ሰይጣን ማለት ደግሞ አማጺ ማለት ነው፣ ያመፀ ማለት ነው። ስለዚህ ጅኒ ግን የሰው መሳይ ሰው እያልክ ነው በመሆናቸው ስለሆኑ ሰዎች የሰው መሳይ يعني ሆነ ሰው መሳይ ነው እያልክ ነው ጅኒ? የራሳቸው አፈጣጠር አላቸው። ከእሳት ነው የተፈጠሩት እያልኩ ነበር ቀደም። ከእሳት ተፈጥረዋል፣ እኛ እናያቸውም፣ እነሱ ግን ያዩናል። እሺ እንዴት አንድ የሚያደርገን ምን መሰለሽ? ሰይጣን እንዳያሳስተን ለምን ይባላል? ጠይብ ይሄን እሱ ሰይጣን ያ የመጀመሪያው አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው ያ አካል አመጹት መካከል ነው። እርሱ አመጿልና ወንድማችን እሱ ሳይሆን ጠላታችን ነው እሱ። ያው ማስረጃ እያሳየኋችሁ ነው። ይታይሻል እዚህ ጋር ሰይጣን ጠላታችን ነው ይላል አላህ። እርሱ ጠላታችን ነው። ነገር ግን ካመነ ሌላው የጅኖች ጭፍራ ደግሞ የሚያምኑ ከሆኑ እነዚያ ጠላት ሊባሉ አይችሉም። ከተሻለ አይደለ? ጠላት የሚባለው የካደውና ያመጸው አካል ነው። ያልካደውና ያላመጸው ደግሞ ጠላት ሊባል ሳይሆን ወንድም ሊባል ነው የሚችለው። ይሄ ነው። እሺ ያልተረዳኛል በደንብ አስረድተኝ እንድትሄድ አንተ። እሺ ጅኒ ሆኖ ያኔ በአላህ የሚያምን ከሆነ ችግር የለውም ወንድሜ ነው እያልክ ነው። ጅኒ ሆኖ ደግሞ የሚያሳስተኝ ከሆነ ወንድሜ አይደለም እያልክ ነው። ሳህ ሰይጣን ሰይጣን የሚለው ባህሪ ነው። ሰይጣን በእነርሱ ላይ ይውላል። ስለዚህ ያ አሳች ነው የሚሆነው። ከዚያ በኋላ አምላክን ከካደና አማጺ ከሆነ
እርሱ ሰዎችን ያስታል፣ ወደ ክፉ ነገር ይጠራል። አማኝ ከሆነ ግን ሰዎችን አያስትም፣ ወደ ክፉ ነገር የሚጠራ አይደለም፣ ለራሱ አማኝ ነውና ልክ እኛ የአምላክን ሕግና ስርዓት ተከትለን እንደምንሄድ እነርሱም በነቢያት በኩል የመጣላቸውን የአምላክን ሕግና ስርዓት ጠብቀው ይሄዳሉ። ገብቶሻል? ወአና ሚነ ሷሊሑነ ወሚና ዱነ ዛሊክ ይላሉ። ከእኛ መልካሞችም አሉ፣ ከዚያም ውጭ ደግሞ መጥፎዎችም ከዚያ በታችም አለን እያሉ ይናገራሉ። ከጅኖች ያመነና መልካም አለ፣ ከጅኖች የካደና ያመፀ አለ። ያ ያመነውና የታዘዘው በእምነት ወንድማችን ነው፣ በአካል አይደለም። ለምን ጅን ሆነሽ? ጅን ማለት ትርጉሙ ድብቅ ማለት ነው። ሰይጣን ማለት እኮ አይደለም። ከአዲ ማለት አይደል። ጅን ማለት የክፉ ነገር መጠሪያ ሳይሆን ድብቅ ስለሆኑ ከኛ ስውር ተባሉ፣ ድብቆች ተባሉ እንጂ ሰይጣን ማለት አይደለም። አይገናኙም። ያ ነው። እስቢዞ ካለ አንድ የቀጠላት ፀጉር ቤት ልገባ። እሺ ትግራይ ይሰማሻል? አዎ ይሰማኛል። አሁን 3 የተለያዩ ፍጡራኖች አሉ። እነሱም በደንብ መጀመሪያ ወቂ። አንደኛው መላእክት ናቸው፣ ሁለተኛው የሰው ልጆች ነው፣ ሶስተኛው ደግሞ ጂን ነው። ማን አልኩሽ? ሶስቱም ግልጽ እንዲሆንልሽ። መልአክ ጂን ምናምን አልክ። ሶስት እኮ በደንብ እየሰማሽ። ለዛ እኮ ነው እንድትረጂ ነው። እሺ 3 የፍጡር አይነቶችን በደንብ አሁን የዘረዘርኩልሽን እወቂ። መጀመሪያ መላእክቶች ናቸው፣ ሁለተኛ የሰው ልጆች፣ ሶስተኛ ደግሞ ጂን። እነዚህ ሶስቱም ፍጡራኖች አላህ Subhanahu Wa Ta'ala ከተለያየ ነገር ነው የፈጠራቸው። ለምሳሌ የሰው ልጅን አላህ Subhanahu Wa Ta'ala ከአፈር ፈጥሮታል። መላእክቶችን ደግሞ ከብርሃን ከኑር ፈጥሯቸዋል። ጂን የሚባሉትን ደግሞ አላህ Subhanahu Wa Ta'ala ከእሳት ፈጥሯቸዋል። ስለዚህ የሰው ልጅና ጂን የሚባሉ ሁለት የተለያዩ ፍጡራኖች ናቸው በመጀመሪያ ደረጃ። ገባሽ? ይሄ አላህ Subhanahu Wa Ta'ala የሰው ልጆችንም ምንድነው ድምጽ እየሰማሽ ነው? ይቅርታሽ። እሺ እየሰማሽ ነው? እስካሁን ያለው ገብቶሻል? እስካሁን ልጅቱ መጣ ነበር። ይቅርታ። እሺ ስለዚህ አላህ Subhanahu Wa Ta'ala የሰው ልጆችንም እንዲሁም ደግሞ ጂንን የፈጠረው እሱን እንዲገዙት ነው። ነፃ ምርጫ ወይም ደግሞ ነፃ ፍቃድ አላቸው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ Subhanahu Wa Ta'ala። አጋንንትም ይሁን የሰው ልጆችንም አልፈጠርኩም እኔ ሊገዙኝ ቢሆን እንጂ ይላል። ስለዚህ ሁለቱም የሰው ልጆችም የተፈጠሩበት ነገር ይለያያል። እንደነገርኩሽ የሰው ልጆችንም እንዲሁም ጂንንም አላህ Subhanahu Wa Ta'ala የፈጠራቸው እሱን ሊገዙት ነው። ምን ነፃ ፍቃድና ነፃ ምርጫ ደግሞ ሰጥቷቸዋል። ምን ሊያደርጉ ይችላሉ? ኢማ ሊያምኑ ይችላሉ ወይም ደግሞ ሊክዱ ይችላሉ። ስለዚህ ከጂን ሆነው የካዱት በአላህ Subhanahu Wa Ta'ala ማለት ነው ያላመኑት የካዱት ሸይጣን ይባላሉ። ሸይጣን ብሎ ማለት ሸጠነ ወይም ደግሞ ራቀ ማለት ነው። ከምንድነው የሚርቀው? ከአላህ ረህመት ከአላህ እዝነት የራቀ። እኚህ ሸይጣን ብለን የጠራናቸው በአላህ የማያምኑትና የሰው ልጆችን ጠላት የሆኑት ለኛ ወንድሞቻችን አይደሉም። በምንድነው ወንድሞቻችን ያልሆኑት? በእምነት የኛ ወንድሞቻችን አይደሉም። አማኝ የሆኑት በአላህ Subhanahu Wa Ta'ala ያመኑትና ልክ እንደኛ አላህን የሚገዙት ደግሞ በተመሳሳይ ለኛ ወንድሞቻችን ናቸው ብለን ልንጠራቸው እንችላለን። ምንድነው ወንድምነት ያደረገን? ምንድነው ያቀራረበን? እነሱም እኛም በአንዱ አምላክ በአላህ Subhanahu Wa Ta'ala በማመናችን ማለት ነው። ግልጽ ነው አሁን? አንተ ባስረዳኸኝ ለኔ ግልጽ ነው። ያኔ ገብቶኛል። ሁሱም እንደዛ ነበር ሲያስረዳሽ የነበረው። ያው በደንብ ማለት ነው። እሺ አንዴ አልጨረስኩም፣ እወጣላችኋለሁ። ለመጀመሪያ ጊዜ ረዳት ነው ያልኩህ። ምን አልከኝ? ምኑን ላስረዳ? እኔ ስላልነበርኩኝ ነው። ሴጣንና ጂንን ብዙውን ጊዜ አንድ ላይ የተምታታባቸው እናንተ ሴጣን ዲያብሎስ ወንድማማች እኔ ላውራ ስሚዝ አንዴ ተጨርስ። ስሚዞ እሷ ከጨረሰች ማት የሚባል በጣም ምርጥ ልጅ አለ። እስካሁን አልተናገርም፣ ተመልከተ ቆይቷል ብዙ። ስለዚህ ለሱ እድል ስጥ ፕሊስ። እኔ ቆይቻለሁ ፕሊስ።
አንዴ ቆይቻለሁ። ትጨርስ አንዴ ወንዱ አንዴ ትጨርስና ወደ እናንተ እንመጣለን። ትግራይ ቀጥይ አንዴ ቶሎ በይ። እሺ መዲና ላለው ሐጅ የምታረጉበት ለምንድን ነው? ይሄን ነገር አንዴ ድምጽ ጫጫታ። ሐጅ የምታረጉበት መዲና ላለው ምክንያቱ ንገረኝ። ኦኬ እሺ አላህ Subhanahu Wa Ta'ala መካ ወይም ደግሞ ካዕባን ማለት ነው ሐጅ የምናደርግበት ሐጅ ብሎ ማለት መጓዝ ነው። ፒልግራሜጅ ብለን የምንጠራው ማለት ነው። አቅሙ ያለው ሰው ከእስልምና መሰረቶች ውስጥ አንዱ ነው ሐጅ ብሎ ማለት ወይም ደግሞ መጓዝ ማለት ነው። የት ነው የምንጓዘው? የአላህን ቤት። ምንድነው የምናደርገው እዛ ከተባለ አላህን ለመገዛት እንጂ እዛ ያለውን ካዕባን ለመገዛት አይደለም። ካዕባ ብሎ ማለት ነብዩላህ ኢብራሂም የገነቡት ቤት ነው። የአላህ ቤት ነው። የአላህ ቤት ነው ሲባል እኛ እዛ አላህን የምናመልክበት ማለት ነው። ካዕባውን ሳይሆን አላህን የምናመልክበት። ኦኬ ሶ ከእስልምና ማዕዘናቶች ውስጥ አንዱ አቅም ያለው ሰው ለጉዞ ማለት ነው። ለምሳሌ ግማሹ ኢትዮጵያ ይሆናል፣ ግማሹ የተለያየ ቦታና በአጠቃላይ all over the world ማለት ነው። አጠቃላይ በአለም ላይ ያለው ሰው የቻለ ሰው ለዚህ ፒልግራሜጅ ለዚህ ጉዞ የቻለ ሰው ሄዶ ማለት ነው በህይወት ዘመኑ አንዴ ከቻለ በህይወት ዘመኑ አንዴ እዛ ሄዶ ማለት ነው ሐጅ ያደርጋል። ሐጅ ብዙ ስነ ስርዓቶች እዛ የሚያደርገው ነገር አለ። እነዛን ስነ ስርዓቶች ሲፈጽም ከእስልምና ማዕዘናቶች ውስጥ ከሆኑት ውስጥ አንዱን ፈጸመ እንላለን። ልክ እንደምን ካልን ልክ እንደ ጾም። ጾም በተመሳሳይ የእስልምና ማዕዘናት የሆነው ሲሆን በአመት አንዴ የሚመጣ የረመዳን ወር አለ። ያንን የረመዳን ወር ምን ማድረግ ነው? መጾም ነው። ልክ እንደዚህ ከእስልምና ማዕዘናቶች ውስጥ የሆነው አንዱ ምንድነው ማለት ነው? ሐጅ ነው። ስለዚህ ያንን ሐጅ ወይም ደግሞ ካዕባ በደንብ እንድታሰምርልኝ የምፈልገው እዛ ምን ሄደው አላህን ለመገዛት ኦኬ፣ አላህን ለመገዛት እሱን ለማመስገን ይቅርታውን ለመጠየቅ ነው እንጂ ካዕባውን ወይም ደግሞ ድንጋዩን ለመገዛት አይደለም። ከተሻለ ነዓም ራላ እያዳመጥኩ ነው። ሚዩት አድርጌ ኦኬ እሺ። ለማንኛውም ሐጅ የሚለው ነገር አላህ Subhanahu Wa Ta'ala ያዘዘው ነገር ስለሆነ በሐጅ የታዘዘውን እንድንፈጽም ታዘናል ማለት ነው። ምናልባት የምታዳምጪ ከሆነ ወይ ቁርአን ካለሽ አፕሊኬሽኑ ምዕራፍ 3 ቁጥር 97 ለማየት ትችያለሽ። ብዙ ሐዲሶችም አሉ፣ እነሱንም መጥቀስ እንችላለን። እኒሃው ስትመጪ ወይ እንትን እንላለን። በቃ ማቲ ቀጥል። ስሚዞ ብዙ ቆይቷል፣ እሱ ይቀጥል። አንተ ማን ወንዶ ማን አንተ ሚዩት አድርግ። አንተ ቀድሞ ይገባ ሰው ማቲ ጥያቄ ካለ ቀጥል ማቲ። ወለበኔ በጣም አመሰግናለሁ። የሚሾክለው ይናገር፣ ችግር የለውም። እኔ እጠብቃለሁ። ወንዱን ማን ነው ይቀጥል እስቲ። በጣም እየሾከለ ስለሆነ እስቲ ያውራ፣ እኔ እጠብቃለሁ። እሺ ችግር የለውም። እድሉን ሰጣችሁኝ፣ ይቅርታ። ጨርስልኝ እስከ አንዴ ልውጣ። እሺ እየመለስኩልሽ ስለነበር እየሰማሽ ስላልሆነ ማለት ነው። ትግራይ ምን ይሻላል መሰለሽ? ይኸውልሽ ችግር የለውም ገብቶኛል። ስራ ጨርሺና ፍሪ ስትሆኚ አሁን በቃ ፍሪ ነኝ ማዳመጥ እችላለሁ ስትይ በምትሽበት ሰዓት ነይ። እሺ በደንብ እናስረዳሻለን። እንደዛ ይሻላል። እድሉ ስለማላገኝ ነው። ችግር የለውም ያስገቡሻል። አስገቧት ሞዴሬተሮች። ትግራይ አንድ ቁጥር ከዛ የተጻፈሽ አስገቡኝ ባያቸው ያስገቡሻል። እሺ እሺ በቃ እሺ፣ ይቅርታ ተሻማችሁ። ችግር የለውም። ፍሪ ስትሆኚ ማዳመጥ። አሁን እኛም እያወራን በመሀል ስራ ስትሆኚ ከመውጣቷ በፊት አንድ አሁን ላልከው ነገር ሳህል ቡኻሪ 17 ቆይ ኤክስ ቆይ ወንዱ ቀጥል መጀመሪያ። እስሚዞ እሷ ከመውጣት በፊት አንድ ልጠይቅ ብዬ እኮ ነው። ኦኬ አመሰግናለሁ። አንተ ልጠይቅ ከሆነ እሷን ተንትረሳ አይደለም የምትጠይቀው፣ የራስህን ጥያቄ ጠይቅ።
ኦኬ ራስህን ነው እንጂ እሷ ከመውጣቷ በፊት ብሎ ወንዱ አንተን አይደለም። ቆይ እዚህኛው እሺ፣ አሁን ወንዱ ቀጥል። እኔ መጠየቀው ከቁርአን ውስጥ ነው። ከቁርአን ውስጥ አንድ ማብራሪያ እንድታብራራልኝ የሚፈልግ ቦታ አለ። ሱረቱል ማርያም 1933 ላይ ያለውን አንብብና አብራራልኝ። ምንድነው ጥያቄ? 1933 ላይ 1933 ላይ 1933 ላይ ያለውን ማብራሪያ ይፈልጋለሁ። እሱንም ላንብብና ከዛ በኋላ ታብራራለህ። እሺ እየወጣህ ከሆነ አይሰማም ይሄ ልጅ። ኦኬ አንተ አንብበሽ፣ እኔ ሲወጣ አይሰማም። አንተ አንብበልኝ። አንድ ስልክ ነው ያዝኩት። እሺ 1933 እሺ ሱረቱል መርየም 1933 ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ይላል። ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበት ቀን። እሺ ይሄው ይሄ ነው አይደል? 34ን ቀጥል። ቁጥር 34 ይህ የመርየም ልጅ ዒሳ ነው። ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። እሺ ኦኬ 37ን መጨረሻ 37ን አንብብና ከዛ በኋላ ማብራሪያ ፈልጋለሁ። በዛውም 37ን 37ንም ላንብበው። 37 فاختلفوا الأحزاب من بينهم فويل للذين كفروا من مشهد يوم عظيم ከመካከላቸው አህዛቦች በእርሱ ነገር ተለያዩ፣ ለእነዚያም ለካዱ ሰዎች ከታላቁ ቀን መጋፈጥ ወዮላቸው። እሺ አሁን ጠይቀኝ፣ እያስነበብከኝ ነው። አሁን አንተ ደግሞ ጥያቄ ነው የምትጠይቀኝ። ኦኬ 33 ላይ ስለ ማርያም ልጅ ኢሳ ምን ያወራል? ከ33 ጀምርና ለምን እንዳለ እናንተ ይሄንን ቦታ እንዴት እንደምትረዱ ለኔም አብራራልኝ። እሺ 33 ላይ ከመግባታችን በፊት ከፍ ብለን እናንብባት አይደለ? ስለዚህ ከፍ ብለን ስናነብ ስለምን ያወራ ኢሳ ያወራ። በቃ ቆይ በቃ እየመለስኩ ነው። አሁን አንተ ሚውት አድርግ። ይቅርታ አይደለም ይቅርታ። እኔ አሁን የፈለኩት አንተን ያስነበብኩት ቦታ የት ነው? 33 ነው 34 ነው መጨረሻ 37 ነው። እቺን ቦታ እንዴት እንደምትረዱ አስረዳልኝ። ልነግርህ ነው። ለምን አታዳምጠኝ? ልነግርህ እኮ ነው። ትሰማለህ አይደል? ስለዚህ ከፍ ብለን ስትል እኮ ነው። እሱ እኮ ስቶሪውን ነው አንድ ላይ ነው የምነግርህ። ሙሉ አውዱን ነው የምነግርህ። ምን እንደሆነ ለመረዳት አይደል የፈለከው? ሙሉ አውዱን ልነግርህ ነው። ስለዚህ ሱረቱል መርየም የሚያወራ ያለው በቃ አሁን ሚውት አድርግ ፕሊስ፣ አትግባብኝ እንደዚህ እንትን እያልክ እያወራ ያለው መርየም አለይሂ ሰላም ያለ ወንድ ንክኪ ያለ ወንድ ዘር ማለት ነው አላህ ሱብሓነሁ ወተዓላ በተአምሩ ዒሳን አለይሂ ሰላም እንድትወልድ አድርጓታል አይደለ? ስለዚህ ምን እያሏት ነበረ ማለት ነው? ይህንን ልጁን ይዛ በምትመጣ ጊዜ ምን አሏት? በዛ ጊዜ ያ ኡኽተ ሃሩን፣ ያንቺ የሃሩን እህት ወይ ማካነ አቡኪ ኢምራአን ሰውያ፣ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ለምን? ከሰው ጋር ዝሙት ሰርታ ወልደሻል ብለው እየወቀሷት ነው። ከዛ እሷ ግን ምን አደረገች? ፈአሻረት ኢለይ፣ ወደ እርሱ ጠቀሰች፣ ወደ ልጁ አንቀልባ ላይ የያዘችው ልጅ ዒሳ አለይሂ ሰላም። አሁን ዒሳ ራሱ ሊመሰክር ነው። ተመልከቱ። ፈአሻረት ኢለይ፣ ወደሱ ማለት ነው ምን አደረገች? ጠቆመች። ምን አለ? በአንቀልባ ያለን ህፃን እንዴት እናናገራለን አሉ። ገና ወልዳ ያመጣችውን ልጅ ነው። እንዴት በዝሙት ልጅ ትወልጃለሽ? ዘሮችሽ የተባረኩ ነበር፣ አባትና እናትሽ መጥፎ አልነበሩም፣ እንዴት ይሄን ታደርጊያለሽ ብለው ሲወቅሷት እሷ ምን አደረገች ማለት ነው? ወደ ልጁ ጠቆመች ማለት ነው። አሁን ይሄ ህፃን ልጅ ምን ሊል ነው? ተመልከት።
30 ላይ አንተ 33 ነው ያልከው፣ ይኸው 30 ላይ ነው። ህፃኑም አለ ማ ዒሳ እኔ የአላህ ባሪያ ነኝ፣ እኔ የአላህ ባሪያ ነኝ። አዎ በደንብ ይሄንን እንዳትረሱ። እኔ የአላህ ባሪያ ነኝ አለ ዒሳ ወይም ደግሞ ኢየሱስ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል አለ። መጽሐፍንም አታኒ አልኪታብ ቆል ጨረስከም ወይ አንተ ልጅ ሚውት አድርግ እየመጣው ነው እንዴ? 33ን ለመረዳት ማየት ያስፈልጋል። ለምን ዝም አትልም? 33ን ለመረዳት ይሄንን ታሪክ ማወቅ አለበት። 30 ላይ ነኝ። እስቲ ሚውት አድርግ፣ ሚውት አድርግና አዳምጥ። 33ን ለመረዳት ከላይ ያለውን ማወቅ ይጠበቅብሃል። ከዛ በኋላ 33 ላይ ስንደርስ ምን እያለ እንደሆነ በደንብ ትረዳዋል። ኦኬ 30 ላይ ቁጥር 30 ላይ ምን አለ? ታዛዥ አድርጎኛል፣ ለእናቱ ለመርየም ማለት ነው። ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም ማለት 33 ላይ ወደ አንተ ስንመጣ ከዛ በኋላ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ፣ ሰላም በእኔ ላይ ይሁን። ሰላም የሚሰጠው ማን ነው? አላህ ነው። ከማን እየጠየቀ ነው? ከአላህ ማለት ነው። ሰላም በእኔ ላይ ይሁን መቼ? በተወለድኩ ቀን፣ በተወለደ ቀን፣ በምሞትበትም ቀን። አሁን አይደለም የሞተው፣ ፊውቸር እያሳየ ነው። ገና በሚሞትበትም ቀን፣ ያው ሆኜ በምቀሰቀስበትም ጊዜ። ኢሳ አለይሂ ሰላም ወደፊት ከመጣ በኋላም ደግሞ እንደኔና እንዳንተ ይሞታል። ከሞተ በኋላ አላህ Subhanahu Wa Ta'ala ይቀሰቅሰዋል። በሚቀሰቀስበትም ጊዜ ሰላም በእኔ ላይ ይሁን፣ ሰላም በእኔ ላይ ይሁን አለ። 33 34 ከዛ ምን ይላል? ይህ የመርየም ልጅ ዒሳ ነው። አሁን አንተ የምትፈልገው ይህ የመርየም ልጅ ዒሳ ነው። ማ ከላይ አሁን እየተናገረ ያለው ይህ የመርየም ልጅ ዒሳ ነው። ያ በርሱ አንተ ቆይ ሚውት አድርግ። ለኔ ልታብራራ አይደለም እያብራራው ስለሆነ ልታብራራ ሚውት አድርግ። ይህ የመርየም ልጅ ዒሳ ነው፣ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። እውነተኛ ቃል የተባለው ምንድነው? ከላይ ያወራ ነው። ኦኬ ከላይ እያወራን የነበር ነው ንግግር። ምን ንግግር? የአላህ ባሪያ መሆኑን። ኦኬ የአላህ ባሪያ መሆኑን። ኦኬ የአላህ ባሪያ እንዳደረገው መጽሐፍ እንደሰጠው። ኦኬ የአላህ ባሪያ እንዳደረገው መጽሐፍ እንደሰጠው ብሩክ እንዳደረገው ለእናቱ ታዛዥ እንዳደረገው ይሄ ያወራነው ንግግር እውነተኛ ቃል ነው። ትክክለኛው ይሄ ነው። ስለዚህ 37 ስለኝ ከመካከላቸው አህዛቦች በእርሱ ነገር ተለያዩ፣ ለነዛ ለካዱ ሰዎች ከታላቁ ቀን መጋፈጥ ወዮላቸው የሚለው አላህ Subhanahu Wa Ta'ala በኢሳ በተናገረው ነገር የተለየ ነገር ወይም ደግሞ አምላክ አድርገህ የምትይዘው ከሆነ ወዮልህ ብሎ እየተናገረ ነው ማለት ነው። ግልጽ ነው? ግልጽ አይደለም። 34 ላይ ይህ የማርያም ልጅ ኢሳ ነው ይላል። ሰዎቹም በእርሱ ላይ የምትጠራጠሩበት ይህ እውነተኛ ቃል ነው ይላል። ሰዎች በማን ላይ ነው የሚጠራጠሩት? በእርሱ ላይ የምትጠራጠሩበት ይላል። ያ በእርሱ ነው የሚለው፣ ሰዎች አይደለም የሚለው። በስተክል ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። ያ በእርሱ የሚጠራጠሩበት በኢሳ ማለት ነው። በኢሳ የሚጠራጠር እውነተኛ ቃል ነው። እውነተኛ ቃል ነው ሲል ምን ምንድን ነው? እቺን ነው አሁን አንተ የፈለገው ስለማውቀው። ምን ፈልገን ቃል ነው ምንድን ነው? አሁን ያስረዳው። ቆይ እዚህ ላይ እንጨርስ፣ እቺን ጥቅስ እንጨርስ። ቃል ነው ሲል ምንድን ነው የፈለገው? እዚህ አሁን ያልኩህ ምንድን ነው? ቁርአን ሃይዳቱን አትውጣ ሰውዬ፣ ወደዚህ ና። ሃይዳቱን አትውጣ፣ ተመለስ። አሎ ሃይድ ከሆንክ አይሰማም፣ አታሰልቸን ማለት ኖ። እኔ እየሰማው ነኝ። ቁርአንን ሊያነብ ነው እየወጣ ያለሁት። አትውጣ እኮ ከወጣህ አንድ ሰዓት ትሰማም። እኔ እያነበብኩልህ አይደል እንዴ? እኔ እያነበብኩልህ። እኔ እኮ እንትን እየሰማው ነኝ። በቃ በጣም ጥሩ። ስለዚህ አሁን እየጠየቅኩ ነው እንዲገባህ ማለት ነው። 34 ላይ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው አለ። ቃል ብዬ ምን ብዬ ነው የመለስኩልህ ቅድም?
እየሰማው ነኝ። ምን ብዬ መለስኩልህ? ቃል ነው የሚለው ምንድነው ብዬ መለስኩልህ? አልተረዳውም። እሱንም እኮ ነው አልተረዳውም እያልኩ አለሁት። ተረድቻለሁ ብያለሁ። አልተረዳውም የምትለው ለምንድን ነው? ስለማታዳምጥ እያዳመጥክ አይደለም። ለዛ ነው ያ በእርሱ የሚጠራጠሩበት እውነተኛ ይሄው ከፍቼልሃለሁ። እንደ ሀይድ ሆነ እንዳትወጣም። ለዛ ነው እውነተኛ ቃል ነው እያለ ያለው። ይሄ እውነተኛ ቃል የተባለው እዚህ ላይ የተዘረዘሩትን ነገር ነው። ይሄ ትክክለኛ ታሪክ ነው የተነገረው እያለህ ነው እንጂ አንተ በምትለው ቃልም ስጋ ሆነ ገለመሌ እያለ አይደለም። ና ተመለስ። ሀይዳቱ ይሄው አውጥቼልሃለሁ። ተመለስ። አለው ገብቶሃል? አሁን ሰምተኸኛል? አሁን ያልኩት ያ። ስለዚህ እውነተኛ ቃል ነው የተባለው ምንድን ነው? እውነተኛ ቃል ላይ የተባለው ምንድነው አልኩ? አሁን ተደውሎልኝ ወጥቼ ነበር። ይቅርታ። ያ ሰላም። እኔ መግሪብ አዛን አለብኝ። ስልክ እየዘጋው ወጣ ብዬ ነበር። እሺ፣ ለመጨረሻ ጊዜ ልንገርህ። ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው የተባለው ይሄ ቃል የተባለው ከላይ የተናገር ነው። ከላይ የተናገር ነው። ኦኬ፣ እኔ የአላህ ባሪያ ነኝ ብሎ የተናገረውን ይሄ ከላይ አሁን ያነበብኩልህን እነዚህ የተናገሩት አላህ Subhanahu Wa Ta'ala የተረከልን ይሄ ትክክለኛው ትርክቱ ይሄ ነው ብሎ እየነገረ ነው። እሱ ነው እውነተኛ ቃል ነው ተብሎ እየተነገረ ያለው ነው ታሪኩ ከላይ ያለው ይሄ። ኦኬ 33 ላይ ሰላምን በእርሱ ላይ ነው ይላል። በእርሱ ላይ ነበር ይላል። መጀመሪያ ይሄን ጨርስ። ቆይ ይሄ ገብቶሃል? አሁን እውነተኛ ቃል ነው ገብቶኛል። ኢላ የተናገረውን ፍቺ ነው እየሰጣ እያብራራ ያለው ብለኛል። ወይ ምንድነው እውነተኛ ቃል የሚለው ምንድነው ያልኩክ? አሁን ኢላይ የአላህ ባሪያ ነው ያለውን ማብራሪያ ከታች ደግሞ 34 ላይ እያብራራ ነው ብለኛል። ሰምቻለሁ እኮ እውነተኛ ቃል ነው የተባለው ይሄንን ነው እውነተኛ ንግግር ነው ብሎ እየነገረ ነው። ገብቶሃል? ይሄ 34 ገብቶሃል ማለት ነው። እሺ ኦልራይት። 34 ደግሞ ሰላምም በእኔ ላይ ነው። ሰላምም በእኔ ላይ ነው መቼ? በተወለድኩበት ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምቀሰቀስበትም ቀን አለ። ኦኬ። ስለዚህ አላህ Subhanahu Wa Ta'ala ለሱ ሰላም ይሰጠዋል መቼ? በተወለደበት ቀን፣ በሚሞትበትም ቀን። ገና ማለት ነው ሞትኩኝ አላለ። በሚሞትበት ቀን ገና ወደፊት። ሕያው ሆኜ በምቀሰቀስበት ቀን እንደኔና እንዳንተ ይሞታል። ከሞተ በኋላ ደግሞ አላህ Subhanahu Wa Ta'ala ምን ያደርገዋል? ይቀሰቅሰዋል። በሚቀሰቅሰውበት ጊዜም አላህ Subhanahu Wa Ta'ala ሰላምን ያሰፍንበታል ማለት ነው። 34 ይሄ ነው። ገብቷል? ኦኬ። የታችሁ ስለዚህ 37 አንተ የፈለከው ይሄንን ነው። 37 አንተ የፈለከው ይሄንን ነው። ግን ወዮላችሁ ከሚለው በፊት ከ37 በፊት 36 ምን ይላል መሰለ? ኢሳ አለ ራሱ ኢሳ አላህም ጌታዬ ጌታችሁም ነውና ተገዙት። ኢሳ ራሱ ምን አለ? እስቲ አንብበው። አላህም ጌታዬ ጌታችሁም ነውና ተገዙት። ይህ ቀጥተኛው መንገድ ነው አለ። ስለዚህ ቀጥተኛው መንገድ የኢሳም የኔም የናንተም ማለት ጌታችሁም ብሎ ማለት ሪፈርስ ያደርጋል። ጌታዬ ሲል የራሴ ኦኬ። ስለዚህ የኔም የናንተም ጌታ ማን ነው? አላህ ነው፣ ተገዙት። ይህ ቀጥተኛው መንገድ ነው አለ። ስለዚህ በዚህ በኢሳ ጉዳይ ግን ባሪያ በመሆኑ ኦኬ፣ ባሪያ በመሆኑ በመካከላቸው አህዛቦች በእርሱ ነገር ተለያዩ፣ ለእነዛም ለካዱት። አሁን ይሄንን ካወቅ በኋላ አንተ ለምሳሌ አይ ኢሳ አምላክ ነው የምትል ከሆነ ለእነዚያ ለካዱት ሰዎች ከታላቁ ቀን መጋፈጥ ወዮላቸው። ታላቁ ቀን ብሎ ማለት ነገ የውመል ቂያማ ማለት ነው። አዎ ናው እቺን ነው የፈለኩት 37ን ማለት ነው። 37 ላይ ለነዛም ለካዱ ሰዎች ወዮላቸው ከታላቁ ቀን ከመጋፈጥ ወዮላቸው ይላል አይደለም? ትንሣኤ ቀን ማለት ነው። የቂያማ ቀን እንደማለት ነው። ታላቁ ቀን የቂያማ ቀን ማለት ነው። አዎ ዘላስት አይዛቦች ይላል። አይዛቦች ማለት በዚህ ክፍል ሲታይ ይሄንን ቃል አናምንም ያሉት እነማን ናቸው በአንተ እይታ? ይሄ ማንኛውም ይሄ ከተነገረው ቁርአን ለዓለም ነው የተወረደው። ስለዚህ ማንኛውም በዚህ በተነገረው ኢሳ ማለት ነው ባሪያ ነው ተብሎ
የኔም የናንተም አምላክን ተገዙት ብሎ ካመንክ ይሄንን ከተነገረህ ከገባህ በኋላ አይ አላምንም እክዳለሁ ይሄንን አልቀበልም ካልክ ላንተ ወዮልህ ብሎ ቁርአኑ እያስጠነቀቀ ነው። ኦኬ 37 ላይ ጌታዬና ጌታችሁ አይልም? አዎ ኢሳ እያለ ነው። ኢሳ እያለ ነው። ተገዙትም ብለዋል። አዎ እሱ አሁን እያሳየ ያለው ሰዎች በየትኛው መንገድ አላህን መገዛት እንዳለባቸው በየትኛው መንገድ ለአላህ መገዛት እንደሚችሉ በትክክል አስረድተዋል። ይሄንን ደግሞ አንቀበልም ያሉ አይዛቦች ለነዛ ከታላቁ ቀን ከመጋፈጥ ወዮላቸው ብለዋል። አይዛቦች ይላል። አህዛብ ብሎ ማለት እኮ ሌላ ነገር አይደለም፣ ህዝብ እንደማለት ነው። ግሩፕ ወይም ህዝብ ነው። አሁን ጥያቄህን ጠይቅ ቶሎ በል። የመግሪብ ስለ አዛን ብሏል። ቶሎ በል። በዚህ መንገድ እየተገዛችሁ ነው እናንተ ለአላህ ኢሳ ባዘዘው መንገድ እዚህ ጋር አዟል። በዚህ ማለት ነው። አዎ እየተገዛ ነው። በየትኛው መንገድ ነው አላህን እየተገዛችሁ ያላችሁት? ኢሳ ያዘዘውን ትእዛዙን እየፈጸማችሁ ነው። እዚህ ጋር ኢሳ አይደለም። ትእዛዙን ለኢሳ የሚሰጠው ማን ነው? አሁን እኮ አብረን ነው ያነበብን ነው። ኢሳው ምንድነው? ትእዛዙን ለኢሳ የሚሰጠው ማን ነው? ጌታችሁ ነውና ተገዙት ብለዋል እኮ። ማን ነው ጌታው? የሱ ጌታ ማን ነው? የኢሳ ኦኬ አባባት አነበብ ነው አላልክም እንዴ? አብ ይላል ከሚፈተው እኛ አብ እንለዋለን። አብ እኛ አትበላውን በቁርአን ነበር አትዘባርቅ። እኛ አባት ምን ይላል? እንደውም አባባት ይላል። አሁን አነበብ ነው እያልከኝ አብ ትላለህ። ቁርአን ውስጥ አብ ትጨምራለህ። ምን ሆነሃል? ይሄው አንብበው። አላህ በለው አንተ አላህ በለው። በለው አይደለም ነው አንብብ ቶሎ በል። ኢሳ አለ አላህም ጌታዬ ጌታችሁም ነውና ተገዙት። ይሄ ቀጥተኛ መንገድ ነው አለ። ማንን ነው የምንገዛው? አላህን ነው። አዎ አላህን ነው እንጂ አብ የሚል የለም። ስለዚህ አላህን አው እየተገዛ ነው። ለምን ካልን በትክክለኛው መንገድ እየተገዛችሁት ነው ወይ ካልን አው በትክክለኛው መንገድ አላህን የምናመልከው እኛ ነን። ለምን ከተባለ ይሄንን አሁን ራሱ ቁርአኑን ኢሳ አለ ብሎ እየነገረ ያለው አላህ ነው። ኦኬ ስለዚህ አላህ Subhanahu Wa Ta'ala ያወረደውን እኛ ይሄው ተቀብለን እሺ ብለን ጌታዬ ጌታችሁ ነውና ተገዙት ብሎ እየተናገረ አው እኛ አላህን አሁን ተቀብለናል። አንተ አላህን ትቀበላለህ? የኢሳን አምላክ? ኦኬ የኢሳን አምላክ ይቀበላሉ። ተቀብያለሁ። ደግሞ አላህን ትቀበላለህ? ተቀብዬም ነው አለፍኩት። ስለዚህ ይሄ ቃል አሁን ያነበብነው ቃል ደግሞ የመጣው አላህ Subhanahu Wa Ta'ala እየተረከልን ያለ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውርዶት። ይሄንን ቃል እኔ ወድጄዋለሁ። ይሄን ቃል ወድጄዋለሁ እኔ ማለቴ ደግሞ ጥሩ ነው። በተግባርም እያሳየው ነው። መውደድ ብቻ ግን በቂ አይደለም። መውደድ በተግባር ነው የሚገለጸው። መውደድ ብቻ አንድ ሰው ስለወደደ ብቻ ተግባሩ ምንድነው ስንል ደግሞ ይሄንን አሁን አንተ የወደድከው ይሄ ቃል የወረደው ለማን ነው? እሺ ይሄ የወረደው ለሚሰሙት ነው። ሰምቶ በተግባር ለሚያውሉት ገብቶኛል። ለሚሰሙትማ ልክ ነው። ግን ይሄንን ቃል አላህ Subhanahu Wa Ta'ala ያወረደው በማን ላይ ነው? ማን ላይ ያወረደው ይሄንን ቃል? አሁን ያነበው ታውቃለህ አንተ? ማን ላይ ያወረደው? አላህ ማን ላይ ያወረደው? ሰላም በሳቸው ላይ ይሁንና በነብዩ መሐመድ ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላም በሳቸው ላይ ያው ስለዚህ በሳቸው ላይ ያወረደ ማለት ነው። ስለዚህ ነብዩ መሐመድ የአላህ መልእክተኛ ናቸው ማለት ነው። ኦኬ አሁን በዚህ ክፍል ስናይ ደግሞ ሰላምን በእርሱ ላይ በኔ ላይ ነበር ይላል ኢሳ። እሱ አሁን ሌላ ሰላም አልፈለግም። አሁን አንዳንድ ጊዜ ሰዎች ሲያወሩ በኔ ላይ ነበር አይልም ሰላም በኔ ላይ ነበር አይልም። በእርሱ ላይ ነበር አይልም። ሰላም በእኔ ላይ ነው ይላል። መቼ የሚለውን ዝርዝሩ ያስቀምጥልሃል። ደግሞ በእኔ ላይ ነበር። እሺ አሁን ልጨርስ 37 ላይ ነው የኔ ጥያቄ።
ኢሳ ባሳየው መንገድ እየተገዛደረሰብኝ ኢብራሂም አለ። ቆይ ወንዱ ሶሪ፣ እኔ መግሪብ ሊያመልጠኝ ነው። ሶሪ በጣም ሰላት መሄድ አለብኝ። ኢብራሂም አለ ወይ? ሁሱ ኢብራሂም ካላችሁ ቀጥሉ። መንገድ ላይ ነኝ እኔ። የሚመቸው ከሌለ ቀጥላለሁ። ኢብራሂም አለ? መግሪብ እንትን አለብኝ። ሁሱ አይ ኢብራሂም የለም መሰለኝ። ከታች ግን ሳይኖር አይቀርም ወይም ሙከሚል ምናምን። እሺ ሙከሚል ኦልቢና ሚዩትህን አንሳና ጥያቄው ላይ ብቻ። እሺ ይሄን ጥቅስ የሰጠውን ጥቅስ ስታየው ምን ተረዳ? እኔ የጠየቅኩት ጥያቄ አንተም እየጠየቀኝ ያለው ስምህ ማን ነው ብለህ ጠይቀኸኝ አዎ ወይም አይደለም በላይ እየጠየቀኝ ያለው አይደለም። ምን አይነት ሎጂክ ነው የምትጠቀመው? እንደዛ ነው የጠየቀኝ። በአጭር መልስልኝ የምትለዋ ምንድነች? ኢትስ ሬጅቤት ማለት አንድ ነገር ፒክ ማድረግ ፈልገህ ነው። የእግዚአብሔር አብ ወልድና መንፈስ ቅዱስ ተግባር አንድ ነው ወይ ሲባል አይ አይደለም አይ ነው ይባላል። ስምህ ማን ነው ስለ እንትና ነው እንደምትለኝ ማለት ነው። አንዴ ቆይ አንተ ሚዩት አድርግና እሺ አዜል ሚዩትሽን ክፈቺማ። ሚዩትሽን አንሺ። የሁሉ ሰዓት ይኸው በመሀል ስታስቸግሪ ነበር። አዎ እያልሽ ከታች እየመለሽ ነው። ሚዩትሽን አንሺ እና መልሽልን። ፍጥነት አዜል አለሽ? በቃ ተመለሰሽ ገዝት እንዳገቢ አውርዷት። እሺ ምህረታብ ቀጥል። እሺ አሁን እሷን ይኸውልህ የእግዚአብሔር አብ ፍቅር የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን የሚለው ሶስቱ አምላክ አንድነታቸውን ያሳያል። አንድ ናቸው። አልጠየቅኩም። እየጠየቀኝ ነው ያለው። አሁን እኮ ልመልስልህ እኮ ነው። እሺ በቃ ለምን ቀለል አላደርግልም? አብ ይወለዳል? አብ ተወልዷል? አብ አልተወለደም፣ ወልድ ነው የተወለደው። እሺ ወልዷል? ተወልዷል የሚለው ኮንሰፕቱ የእናንተ የምትረዱበት ኮንሰፕት እና የኛ ኮንሰፕት አልጠየቅኩህም። ወልዷል? አይ ልትል የፈለግከው ልክ በሰውኛ አይነት ኮንሰፕት አይደለም። ኧረ አንተ አልነግረኝም። እኔ የምናገረውን ነገር ወልዷል ወይ? ወልድ አልወለደም፣ ግን ሰው ሆኖ መጥቷል። ስለዚህ ወልድና አብ ሰው ሆኖ መጥቷል። ተወልዷል የሚለው ነገር ስለዚህ ወልድና አብ ይለያያሉ። በስራ እኮ በስራ ይለያያሉ። ወልድና አብ በተግባር ይለያያሉ ማለት ነው። ወልድና አብ ምን አልከኝ ወንድሜ? በተግባር ይለያያሉ ማለት ነው። ወልድና አብ አባት ነው እኮ በተግባር ይለያያሉ አይደለ? በተግባር ስራቸው አንድ ነው። በተግባር የሚለያዩበት ነገር አለ። እኔ አባባልህ ግን ግልጽ ላረግልህ እየፈለኩኝ ነበር። አንተ አጭር መልስ ሬግቤቲንግ እያያዝክ ነው። አሁን ከዚህ ተነስተህ እንዲህ በላይ የሆነ ጥቅስ ልታመጣልኝ ስለፈለክ ነው አይደለም? ስራቸው አንድ ነው። በቃ ይኸውልህ ወደ ጥቅሱን አንብበውና ከጥቅሱ ጋር ተከራከር። አሁን ስለ ጥቅስ አይደለም። ቆይ ስራቸው አንድ ነው ወይ? አዳምጠኝ። እሺ አንዷን ነገር ልናገርና ወለድ ስራ አለው። ወልድ ለምን ትወጣልኛለህ? እኔ ምን አለብኝ? እኔ ምን ችግር አለ? አይ ኖ ልወጣ ነው። ስለዛ ነው ልወጣ ነው። አንዴ እችኛዋን ቃል ብቻ እናንብባትና ልንገርህና። እሺ ቆይ አንተ ትክክለኛ ክርስቲያን ማለት የክርስቶስ ተከታይ ማለት ነው? አዎ። እሺ ክርስቶስ ብሉይ ኪዳንን ተቀበል ብሎ ነግሮሃል? ክርስቶስ ብሉይ ኪዳንን ተቀበል ብሎ አዎ። ብሉይ ኪዳን ላይ እንትን የተባሉ ነገሮች አሉ፣ የምንጠቀማቸው ነገሮች አለ፣ ትምህርት የሚሆኑ ነገሮች አሉ። ግን ህግ ተሽሯል የሚል ነገር ደግሞ አለ። ህግ ተሽሯል ማለት አልጠየቅኩህም። ተቀበል ብሎ ነግሮሃል ወይ? ኬት አምጥተህ ነው ብሉይ ኪዳንን? አሁን ብሉይ ኪዳን የእናንተ መጽሐፍ አይደለም። ኬት አምጥተህ ነው የወሰድከው እንዴ? ኢየሱስ ካለ ማስረጃ። ኢየሱስ ክርስቶስ የብሉይ ኪዳንን እኮ ሲጠቅስ ነበረ። እያንዳንዱ ብሉይ ኪዳን የተጠቀሱ ነገሮች ኢየሱስማ አይሁድ ነው እና ታዲያ እየተቀበለው ብሉይ ኪዳን ለአይሁድ የተሰጠ መጽሐፍ ነው። አንተ አይሁዳዊ ነህ? ብሉይ ኪዳን ለአይሁድ የተሰጠ መጽሐፍ አይደለም ነው፣ ለእስራኤል የተሰጠ ነው። ለአሕዛብ ነው የተሰጠው ብሉይ ኪዳን። አሁን እኮ ያለነው የብሉይ ኪዳን ዘመን ላይ አይደለም፣ የአዲስ ኪዳን ዘመን ላይ ነን ያለነው እኮ። ኬት አምጥተህ ነው ብሉይ ኪዳን የምትቀበለው ነው ያልኩህ እኮ። የኔን ለምን ትደግፈዋለህ?
ብሉይ ኪዳን ማለት የትኛው ነው ታውቃለህ? ግን የትኛው ነው እስቲ ንገረኝ። ብሉይ ኪዳን ማለት አምላክ መጀመሪያ የተጋባው የነበረው ቃል ማለት ነው። ልክ እንደ ፕሮቴስታንቶች አስተምሮ መሰረት የትኛው ከየት ነው የሚጀምረው? እስቲ ብሉይ ኪዳን ከየት ነው የሚጀምረው? ብሉይ ኪዳን ከዘፍጥረት እስከ ትንቢተ ሚልክያስ ድረስ ነው ያለው አይደለ? አይ አሁን ስህተት እዚህ ጋር ነው የሰራው። ለምንድን ነው ብሉይ ኪዳን የሚጀምረው? ዘጸአት ምዕራፍ 21 ላይ ነው። ዘጸአት ምዕራፍ 21 እስከ ዘዳግም ያለው ብቻ ነው የብሉይ ኪዳን መጽሐፍ የሚባለው። የህግ መጽሐፍ የሚባለው እሱ ነው። ኧረ ስለ የህግ መጽሐፍ ቶራ ነው። ቆይ የህግ መጽሐፍ ቶራ የህግ መጽሐፍ የሚባሉት እነሱ ናቸው። የህግ መጽሐፍ እባክህ ሙስሊሞች ጋር መታችሁ ስለዚህ እንዳታወሩ። የህግ መጽሐፍ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ኦሪት፣ ዘዳግም ናቸው። የህግ መጽሐፍ ዘፍጥረት የህግ መጽሐፍ ነው። አዎ ዘፍጥረት የህግ መጽሐፍ አለ። አዎ እስቲ አንድ ህግ ንገረኝ ከዘፍጥረት ላይ። የህግ መጽሐፍ የተባለው ለምንድን ነው? በመሰረቱ ዘፍጥረት ላይ አንድ ህግ ንገረኝ አላለም። የግዝረት ህግ የት ነው ያለው? ልጆች ይገረዙ የሚለው ህግ የት ነው ያለው? እሱማ ኢያሱ ላይም እኮ አለ፣ መሳፍንት ላይም አለ። ግን ህግ መጽሐፍ ማለት አይደለም። ዘፍጥረት ላይ ኧረ እባክህ ተው። አሁን ለእስራኤላውያን የሚለውን ስላነሳህ ነው ለእስራኤላውያን የተሰጠው ህግ። ምክንያቱም እኛ የአብርሃም ታችሁ ረዳይ ከእንደዚህ አይነት ሰው ጋርማ ጊዜያችን አንፈጅ። እስሚዞ ሰላም አለይኩም። የምታወራው ነገር ካለ መቀጠል ትችላለህ። አቢ አላሁል ሙስተዓን ደከመኝ። ወአለይኩም ሰላም ወራህመቱላህ። አቡኪ እንዴት ነህ? አልሐምዱሊላህ ሰላም ነው። ያለ እንትኑ በጣም ዝቅ አለ። አንድ ነገር ሲናገር ግን ገረመኝ በጣም እዚች ጋር አሁን አቡኪም ሲያወራ ሌሎችም እንደዚህ የንጽጽር በሙስሊም ወገኖች ሲያወሩ ስለናንተ መጽሐፍ እንዲሁ በስማ በለው እንትን ብለው አይደለም የሚመጡት እዚህ ጋር ስንናገር ማለት ነው። እና ወላዲና ተወላዲ ስትጠይቀው እናንተ በምታስቡት መንገድ አይደለም ይላል ገና ለገና ማለት እሱ ነገር ያስቃልና ኤሌመንተሪ የሆኑ ነገሮች። ለማንኛውም እስቲ ሌላ ሰው ካለ ስላሴ ጥሩ ቶፒክ ስለሆነ ማን ነው በየቀኑ የቀነሰ ተመልሳ ገባ። በየቀኑ ጭንቅላታቸው የቀነሰ ነው የመጣው እውቀታቸው። ለምን ራሳቸው እንደማያጎለብቱ ግራ ነው የሚገባኝ ነኝ። እሺ አይ ገና ለገና እናንተ በምታስቡት ይሄ በሰውኛ አይደለም ይላል። እሺ አዜ ላለሽ እኔ ያለው ከኔ ጋር ዲቤት ማድረግ ትችላለህ? እሺ እንዴት ነህ? ሰላም ነህ? መጀመሪያ ሰላምታ ብታስቀድም ምን ችግር አለው? አለው። አይ ያው ቦታ ለመያዝ እንዴት ነህ? ሰላም ነው። እግዚአብሔር ያ መጠየቅ የምትፈልገው ጥያቄ አለ? መጽሐፍ ቅዱስን በተመለከተ ምን አልከኝ? ክርስቲያን ነው። ያ ክርስቲያን ነው። እሺ ከጫጫታ ራቅ ማለት ትክክለኛ ክርስቲያን ነህ? የክርስቶስ ተከታይ ነህ? ትክክለኛ የክርስቶስ ተከታይ ነህ ወይ? ክርስቲያን ነኝ። የክርስቶስ ተከታይ ነኝ። እሺ አህዛብ ነህ ወይስ አይደለም? አህዛብ አይደለም። በክርስቶስ አምኜ ዳንኩ ነው። በአምነህ ድነሃል አልዳንክም? አይደለም። ከእስራኤል ውጪ ያሉ አካላቶች አህዛብ አይደሉም እንዴ? አይደለም። እሺ ማስረጃ ሲያመኑ እንዴ? ማስረጃ አስተስ ያ በክርስቶስ ኢየሱስ ለምን መጣ? በክርስቶስ ኢየሱስ መዳን ያመነ ሁሉ ማለት ነው አህዛብ አይደለም። ኤክሰስጠና ያ ብዙ ቦታ አለ። አሁን ቅርቤ መጽሐፍ ቅዱስ ላይ ያው ኦኬ ኢየሱስ ክርስቶስ ግን ከእስራኤል ለጠፉት በጎች በቀር አልተላኩም ብሏል አይደል? ያው የእስራኤል ሕዝብ አይደለም እግዚአብሔር የመረጣቸው ልጆች ነበሩ እንጂ ይሄ አሁን የምታየው ከፍልስጤም ጋር የሚፋየቱት እስራኤሎች አይደለም። የእግዚአብሔር ሕዝብ እስራኤል ማለት አብርሃም ማለት ነው። የእግዚአብሔር ሕዝብ ማለት የአብርሃም ዘሮች ማለት ነው። እግዚአብሔርን የሚያምኑ ሕዝቦች ነው። እሱን አልጠየቅኩም። ከእስራኤል ለጠፉት በጎች በቀር አልተላኩም ብሏል አይደል? ለሁሉም ነው፣ ለዓለም ነው የተላከው።
ኦኬ በጣም ዘላለም ሕይወት እንጂ እንዳይጠፋ እግዚአብሔር ዓለምን ሁሉ እንዲወዷልና። እሺ የፈለኩት ፖይንት ይሄንን ነው። እሺ ሙሴ ለዓለም ነው የተላከው ወይስ ለእስራኤል ነው? ሙሴ የተላከው በዛ ጊዜ ለነበሩ በአካባቢው ለነበሩ ይኖሩ የነበሩ በእግዚአብሔር ለተመረጡ ህዝቦች ነው ይላል። አቡኪ አፎን አንዴ ሐሚድን አስገቡት በልልኝ። አንዴ እታች ያለ ሐሚድ ይባል ሐሚድን አስገቡት። እሺ በጣም ጥሩ ተግባብተናል። ስለዚህ ሙሴ ይዞት የመጣው ህግና መጽሐፍ በዛ ዘመን ለነበሩ ሰዎች የሚሰራ ነው አይደለ? ያ ይሰራ ነበር። ኦኬ እሺ በክርስትና አስተምሮ አይደል እንደ ሙሴ በክርስትና አስተምሮ መሰረት ቀለል እናድርገውና ጣዖት ማምለክ ይቻላል አይቻልም? ጣዖት ማምለክ አይቻልም። ማስረጃ ሰጠናል ለዛ። ያ ማንኛውም በእጅ ለተሰሩ እንትኖች አትስገዱ፣ አታምልኩ ምናምን የለም። እንደዛ ነው። የቱ ጋር ነው እንደዛ የሚለው? አለ እውነት አለ እኮ መንገድ ላይ አዘጋጅቼ እሰጠዋለሁ እኮ የሙሴ ህግ ላይ ነው ያለው አይደለ? ኖ ኢያሱም ላይ አለ እኮ በኢያሱ ዘመን ለነበሩ ሰዎች ነው እንጂ ለአንተ ነው እንዴ የተሰጠው? ያ ጣዖት አጸያፊ እንደሆነ ለማንም ተነግሯል። በአዲስ ኪዳንም ላይ አለ እኮ። ጠቅሰህ ስጠን እስኪ። የኢየሱስ ተከታይ ስለሆንክ ኢየሱስ ያስተማረበትን ቦታ አሳየን። አለ ብዙ ቦታ አለ። ምንድን ነው ዲቤት ላድርግ ነው መንገድ ላይ ተዘጋጅተህ ና። በቃ እኔ ዲቤት ላድርግ ነው ስትለኝ ልታወራ በደንብ የገባህ ስለመሰለኝ ነው እንደዚህ ያልኩ። እሺ ትግራይ አለ ወይ አለሽ? ከመጀመሪያ በፊት አቡኪ 1000 ሰዎች እዚህ ጋር ሐሚድን በጣም የሚገርም ቲላዋ ነው የሚለቀውና ማሻአላ በጣም ነው የሚያምረው ድምፁ ራሱ። እኔ ራሱ ቅራለኝ ያልኩት ሁሌ ነው ማስቸግረው ብታይ አቡኪ። እና 1000 ሰዎች ፎሎ አድርጉት ሁላችሁም ኢንሻአላህ። በደንብ ሁላችሁም ቤቱን ገብታችሁ እዩት። የሚለቀው ቲላዋዎች በጣም ነው እኔ ደስ የሚለኝና ታውቀዋለህ መቼ ይመስለኛል አቡኪ ሐሚድን። ሁላችሁም 1000 ሰዎች ፎሎ አድርጉት እሺ። በጣም አሪፍ ቲላዋ ነው የሚቀረው። 1000 ሰዎች ሁላችሁም ኢንሻአላህ ፎሎ አድርጋቸውና ላርገውና ኢንሻአላህ ያው ትልቁ ላይ አድርጌላችኋለሁ። ፎሎ አድርጉት። ያው ቁርአን እንግዲህ ታውቃላችሁ እኛ በእስልምና ያለውን ቦታ ሰውን ቁርአን የሚቀሩ ሰዎችን ማበረታታት አለብን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናንተ መካከል ቁርአንን ሲቀራ ምርጥ ድምጽ የሚቀራ ሰው الذي اذا سمعته حسبته انه يخشى الله የተባለ በመሰማው ጊዜ አላህን የሚፈራ ይመስልሃል? ያን ያህል አቀራር ያለው ሰው ምርጥ ሰው ነው ብለው ተናግሯል። በሐዲስም ደረጃ من لم يتغنى بالقرآن فليس منا የሚል ሐዲስ አለ። ያው አተረጓጉሙ ላይ ልዩነት ቢኖርም ማለት ነው። ቁርአን አሳምሮ የማይቀራ ሰው ከኛ አይደለም በሚል የተቀመጠ ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲቀሩ በጣም ያምር ነበር ድምጻቸው። ሰዎች በጣም ይሳቡ ነበር። አሳምረው ቁርአን የሚቀሩ ሰዎችንም በጣም ይወዱ ነበር። ለዛ ነው በቁርአን እስቲ ቀራልኝ እንትና እያሉ ነብዩ ይናገሩ ነበር። ኢንሻአላህ ወንድማችን ቁርአን የሚያስደምጥ ነው እስከተባለ ድረስ ቁርአን ለማድመጥ ፎሎ የማያደርግ ሰው ይኖራል ብዬ አላስብም ኢንሻአላህ። ስለዚህ ፎሎ አድርጉት ነው ኸይረን ኢንሻአላህ። እሺ ማን ነበር ቅድም ትግራይ ነው ያወራሽው? ትግራይ አለሽ? ትግራይ አለሽ? ወላሂ አይሰማ አለሽ? እንዴት ነሽ? ደህና ነኝ። እንዴት ናችሁ? አልሐምዱሊላህ። አንዴ ከይቅርታ ጋር ጥያቄ አለኝ። ለማወቅ ያህል ነው ምንም ነገር ስለማላውቅ ከሁለቱም ወገን ካላችሁ ማለት ነው የምትመልሱት ነገር ካላችሁ ነው የምጠይቃችሁ። ምን ላይ ጥያቄ ካለሽ ጠይቂ እህታችን። አይ መጀመሪያ ቁርአን የወረደው በነብዩ መሐመድ ነው ካልን ከዛ በፊት እንዴት ነበር? ይሄንን መጀመሪያ መልስልኝ። ትንሽ ወይስ
አዎ ማለቴ ቁርአን በነብዩ መሐመድ ነው የወረደው ካለን እኔ ክርስቲያን ነኝ ስሜ ነው እንጂ ይሄ ዛህራ የሚለው ለማወቅ ነው የምጠይቀው። ዛህራ ነው ልብስ ኦኬ ያው ዛህራ ይላልሽ ችግር የለም ሆነ ነው ቲክቶክ እንደዛ ስለከፈተችው ሴትዬ ነው ችግር የለም። በመሰረቱ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ቁርአን ነበረ ወይም መሬት ላይ ወርዶ ነበረ ወይ ከተባለ አልወረደም ነበረ። ለዛም ማረጋገጫ የሚሆነን እዛው ቁርአኑ ነው። እንደውም ምን ብሎ ነው የሚያስቀምጠው? ሙሕደሲን ኢለስተመዑሁ ወሁም የልዐቡን ይላል። ሙሕደስ የሆነ ወይም ደግሞ አዲስ የሆነ ቃል ይመጣላቸዋል ብሎ ያስቀምጣል። ስለዚህ ከዛ በፊት የነበሩ ሰዎች ለምንድን ነበር የሚመሩት ከተባለ አላህ ሱብሓነሁ ወተዓላ ከዚህ በፊት ለነበሩ ኡመቶች በሙሉ ነቢይም መጽሐፍም ልከናል ብሎ ይናገራል። በተመሳሳይ ደረጃ አላህ ሱብሓነሁ ወተዓላ ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ ይላል። ለእያንዳንዳችሁ የራሳችሁ መንገድም የራሳችሁን አካሄድም አድርገንላቸዋል ብሎ ያስቀምጣል። ምን ማለት ነው ከተባለ እያንዳንዱ ህዝቦች የራሳቸውን መመሪያ ነበራቸው፣ የራሳቸውን አሰጋገድ ነበራቸው፣ የራሳቸው የሆነ መመሪያ ነበራቸው። ለምሳሌ አላህ ሱብሓነሁ ወተዓላ ስለ ኦሪት ሲናገር በሙሴ እጅ ኦሪትን ኑር ብርሃን አድርገን ላክ ነው ብሎ ያስቀምጣል። በተመሳሳይ ደረጃ በኢየሱስ ክርስቶስ ወንጌልን ብርሃን አድርገን አላክ ነው ይላል። ከዛ ደግሞ አንዘልና ኢለይከ ዚክር ይላል። ዚክር የተባለውን ቁርአንን ደግሞ ወደ አንተ አወርደን ያስቀምጣል ማለት ነው። ስለዚህ ቀደምት ቃላት የራሳቸው የሆነ መመሪያ ነበራቸው። ከነሱ ውስጥ የምናቀውም አሉ የማናቀውም አለ። ከምናቀው ውስጥ ዘቡርን እንጠቅሳለን፣ ወንጌልን እንጠቅሳለን፣ ለሙሴና ለኢብራሂም የተሰጠውን መጽሐፍ እንጠቅሳለን፣ ኦሪትን ጭምር እንጠቅሳለን። አሁን ደግሞ ያለውን መደምደሚያ የሆነውን ከዚህ በፊት የነበሩ መጽሐፍቶችን አረጋጋጭ እንዲሁም አራም የሆነውን ቁርአን አላህም አውርዷለን እናገራለን ማለት ነው። ስለዚህ ከቁርአን በፊት የነበሩት ትውልዶች የራሳቸው የሆነ መመሪያ አላቸው፣ የራሳቸው የሆነ ሸሪዓ አላቸው፣ የራሳቸው የሆነ መጽሐፍ አላቸው። እኛ ሙስሊሞች በዛ ነው ምናምን። ኦኬ ከነብዩ መሐመድ በኋላ የመጣው ቁርአን ነው አይደል የምትከተሉት እናንተ? ነብዩ መሐመድ በኋላ ሳይሆን ቁርአን በ23 ዓመት የነብያችን መሐመድ ሰለላሁ ዐለይሂ ወሰለም እድሜ ውስጥ 10 ዓመት መካ ከዛ በኋላ መዲና ከሄዱ በኋላ ተመልሰው እስከመጡበት ጊዜ ባለው የተሰጠ ነው ብለን ነው የምናምነው። 23 ዓመት ፈጅቷል። በ23 ዓመት ውስጥ አላህ ሱብሓነሁ ወተዓላ ወረተልናሁ ተርቲላ ይላል። የሆነ ቀስ በቀስ የሆነ አወራረድ አወረድ ነው ብሎ አላህ ያስቀምጠዋል ማለት ነው። ስለዚህ ነብዩ በህይወት በነበሩበት በ23 ዓመት ውስጥ ቁርአን ወርዷል። ከዛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በ23 ዓመት የወረደ የነበረው ቁርአን በአንድ እንዲሰበሰብ ተደረገ። ያ ቁርአን አሁን ድረስ እኛ ጋር መጥቷል። እኛ ጋር ግን ሲመጣ እኛ ቁርአን ብለን ስናወራ አስተውሉ ሙስሊሞች፣ መጽሐፉን አይደለም የምንናገረው፣ ስለ መጽሐፍ አይደለም የምናወራው። አልቁርአን ሁወ ሸይኡን ዩቅራ። ቁርአን ብሎ ማለት የሚነበብ ነገር ነው፣ የሚነበነብ ነገር ነው። ያ ስለሚነበነበው ነገር ነው የምናወራው። ኦኬ ብዙም አልበራልኝም። በደንብ ታብራራልኝ ዘርነት ምን ጋር ያልገባሽ ነገርና እናስረዳሽ። ሰላም አለይኩም አውቀ ደማን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ቀጥል ኢንሻአላህ። ከዛ በፊት የነበረውን ያኒ ያብራራልሽ ነበራቸው ስትለኝ እኮ ነው ያልገባኝ። ይቅርታ ግን አንዴ ለቀጥል ሳይሆን የቀደሙት መጽሐፍቶች ቁርአን ተብለው ይጠራሉ። እሺ ትግራይ ወገናችን ቁርአን በነቢያቶችም ዘመን ወርዷል። ቁርአን ተብለው ይጠራሉ። የዳውድ ዓለይሂ ሰላም ቁርአን ተብሎ ይጠራል። የሙሳ ዓለይሂ ሰላም ቁርአን ተብሎ ይጠራል። የኢሳም ቁርአን ተብሎ ይጠራል። ይህን በማስረጃ እንድታሳይዝ አቡበከር አወጣለት ቡኻሪ ላይ 3417 ነው። ያሳይሽ ቁርአን ተብሎ ይጠራሉ። ነቢያቶች ሁሉ ቁርአን ተፈጥሯል። ላይ ነው ያለሽው። ምን ታደርጊዎች ወገናችን? ቁርአን ሲባል በነቢዩ መሐመድ ብቻ የተሰጠው ቁርአን ይሏቸዋል። ከዚያ በፊትም ለነቢያቶች ቁርአን ተሰጥቷል። ምን የሚል ስያሜ ያለው የቀደምቶች መጽሐፍቶች ቁርአን ይባላሉ። ማስረጃ በነገርኳችሁ ቁጥር ሄዳችሁ ማየት ትችላላችሁ። አውከር ይመቻል። ቆይ ኔትወርክ እያስቸገረኝ ነው። መጽሐፉን ምናልባት ወይ በመጽሐፍ ልከፍትላት እችላለሁ። 3417 ቡኻሪ ላይ ኮሜንት ላይ ጻፉት። 3417 ላይ ዳውድ የተሰጠው ቁርአን ነው። ቁርአን ተብሎ ይጠራል። ሁሉም ምንጫቸው ከአንዱ አምላክ ከአላህ ሱብሓነሁ ወተዓላ ዘንድ ነው። ቃል በቃል ወአተይና ዳውድ ዘቡራ ይላል። ዳውድ ዘቡርን ሰጠሁት ይላል። ያምን ተብሎ ይጠራል። ቁርአን የሚል ስያሜ ያለው
ስለዚህ ቁርአን ለነቢዩ መሐመድ ብቻ የወረደ መጽሐፍ ነው ይላቸዋል። ላ አይደለም። ከዚያም በፊት ለነቢያቶች ቁርአን ተሰጣቸዋል። እነዚያ ነቢያቶች የተሰጧቸው መጽሐፍቶች ቁርአን ይባላል ስያሜው። ነቢያችን ሰለላሁ ዐለይሂ ወሰለም ለዳውድ ቁርአን ተሰጥቶታል እያሉ ይናገሩለት ነበረ። ቀጥሉ። እስሚዙ ኦልቢን አላቸው አይደል? መርሐባ አሚችን ቀጥሉ። እሺ ቡኻሪ 3417 ላይ ያውና ያው ከፍት ይላታል እንትን በል ተርጉምላቸው አቡከር እኔ ዴር እሺ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም عن أبي هريرة رضي الله عنه وأبي هريرة نزجبوا عن النبي صلى الله عليه وسلم كنبيات محمد صلى الله عليه وسلم قال خفف على داود عليه السلام القرآن هي بداود عليه السلام قرآن بلو يتأروا تلايات هي قرآن قلل لنديل تدرقوا لتاليلال قرآن ميلوت يو قدم ندقل لسألن زبور إنه فكان يأمر بدواب كذا يتلايو نقراتوچن يازاتشو نبر ما نيوم نقر يمازز نقر الله سبحانه وتعالى ستوت نبر فتسرج فيقرأ القرآن قبل أن تسرج الدواب ولا يأكل إلا من عمل يده بلو من عمل يده يو كسروا نقر بكر أي بلا من نبر بلو ينقر له مالتنا نبياتنا محمد صلى الله عليه وسلم إيه قرآن تبلو يتأروا نبر لم يلون أوكي ምናልባት አቡኪ ቀለል ባለ አማርኛ እንትን እንዳይልባት ኮምፕሌክስ እንዳይሆንባት እሷ ያነሳችው ያለው ምንድነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ወርዶላቸዋል። ከዛ በፊት ግን ሙስሊም ነበረ ወይም ደግሞ ከዛ በፊት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ከመውረዱ በፊት ያ ማለት የተጀመረው ነብዩ መሐመድ ነው እስልምናን ያስጀመሩት አይነት አንድምታ ይዛ ነው የመጣችው። ይሄ ነው አይ ቲንክ እንትንሽ አይደለ ትግራይ አለች ትግራይ እስሚዞ ቀጥሉ። እሺ አንዴ እንትን መጠመለሳለሁ ኢንሻአላህ ኸይርሽ ትግራይ አለሽ ናክ እችም እሺ እስከዛ አንድ ሰዎች ሐሚድን ፎሎ አድርጉት። እሺ ኢንሻአላህ ሐሚድን ፎሎ አድርጉት። እስቲ ሞዴሬተር ካለት በትልቁ አድርጉት ሐሚድን አንዴ እንደውም ይቀራላችኋል። አሁን የሚመቸው ከሆነ ሁላችሁም ፎሎ አድርጉት። ማሻአላህ ሐሚድን ሁላችሁም ፎሎ አድርጉት። እሺ ሐሚድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እስሚዞ ሰላም ዴ እንዴናችሁ? ደህና ናችሁ? አለን አልሐምዱሊላህ። እሺ እዚሁ ትልቁ ላይ ሁንና ትንሽ አጭር ሱራ ትቀራልናል። እሺ ቆይ አንዴ ላስተናግዳትና ይመቻላ ሐሚድ ኢንሻአላህ። እሺ አንዴ ላስተናግዳ። ትግራይ አሁን ይሰማሻል? ሚውት አርገ እያወራሽ ከሆነ ሚውት አርገሻል። ሚውት ላይ ሆና ነው የምታወራው። ቅድም እኮ አልሰማም አለች። ሚውት እያረገች ነው። ሚውት እያረግሽ ነው የምታወራው። አሁን ትሰሚያለሽ። እሺ ቲክቶክ ላይ ገብቼ ስለማላቅ ነው አላቅበትም። እሺ ይቅርታ፣ ችግር የለውም። ሚውቱን ስታነሺ ነው እኛ ምን ሰማሽ፣ ለዛ ነው። እሺ ኦኬ። ጠይባ አስረዳኝ እስኪ ልጆቹም ስለሚያጫው። እሺ ያው የምትከታተይን ከሆነ መጀመሪያ ምንድነው እያልንሽ ያለነው ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በፊትም ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በፊትም የነበሩ ነብያቶች አሉ። እነዚህ ነብያቶች አላህ Subhanahu Wa Ta'ala እንደ ማህበረሰቡ ለጊዜያዊ እና ማህበረሰቡን ለማስተማር መጽሐፍን አውርዶላቸዋል። ለምሳሌ ለሙሴ ወይም ደግሞ ለሙሳ አለይሂ ሰላም ተውራትን አውርዶለታል። ለኢሳ ኢንጂልን አውርዶለታል። ኦኬ ለዳውድ ዘቡርን አውርዶለታል። ልክ እንደዛው በተመሳሳይ ደግሞ የመጨረሻው መጽሐፍ የወረደው ደግሞ ለነብዩ መሐመድ ቁርአን ገብቶሻል። ስለዚህ እስልምና ወይም ደግሞ በአንዱ አምላክ ማመን ኦኬ በአንዱ አምላክ ማመን ለሱ እጅ መስጠት ድሮም ነብያቶች ሲያስተምሩት የነበረ ሃይማኖት ነው። የመጨረሻው መጽሐፍ ግን ተደርጎ የተላከው ቁርአን አሁን እኛ እጅ ላይ ያለው ቁርአን ግን
ለነቢዩ መሐመድ የተላከ ነው እያልን ነው። ገብቶሻል አሁን ፖይንቱ? አዎ። ሌላ ጥያቄ አለሽ? አይ ለምን ከመጀመሪያው ይዘው አልተከተሉም? ለምን በዚህ ሆነ ነው የምጠይቀው። ምን አልሽኝ? ከመጀመሪያው ለምን በመጀመሪያው መጽሐፍ አልተከደም? ትክክል አልነበረም ወይ ነው ጥያቄ። ኦኬ መጽሐፍቶች አላህ Subhanahu Wa Ta'ala ነብያቶችን ሲልክ ይሄንን ነው መረዳት ያለብሽ። ነብያቶችን በሚልክበት ጊዜ ያ የተላከው ነብይ ለማን ነው የተላከው የሚለውን ነው። ለምሳሌ ከዚህ በፊት ይላኩ የነበሩ ነብያቶች ከዚህ በፊት ከነብዩ መሐመድ በፊት ይላኩ የነበሩ ነብያቶች ለተወሰነ ጊዜና ለተወሰነ ታይም ወይም ደግሞ ለተወሰነ ለምሳሌ ኢየሱስን አላህ Subhanahu Wa Ta'ala ኢሳን ሲልከው ለእስራኤል ልጆች ብቻ ነበር የላከው እንጂ ለዓለም ተደርጎ አይደለም የተላከው። ስለዚህ የሱ ኃላፊነት ምንድነው ማለት ነው? የእስራኤል ሰዎችን የእስራኤል ልጆችን ምን ማድረግ ነው? ማስተማር፣ እነሱን ወደ ቀጥተኛው መንገድ መምራት ነው። ልክ እንደዚህ ነብያቶች ከዚህ በፊት የሚላኩት ለተወሰነ ባውንደሪ ለተወሰነ ከባቢ ነበረ። ነብዩ መሐመድ ግን የመጨረሻና ፋይናል የሆኑ የመጨረሻ መደምደሚያ ነብይ ስለሆኑ ለዓለም ነው የተላኩት ለዓለም። ስለዚህ ለጥቁሩም ለነጩም ለአረቡም ለአጀሙም ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ተልእኮ ሁላችንንም የሚመለከት ለዓለም ነው። ስለዚህ አሁን ሁሉም ዓለም ላይ ያለ ሰው በአጠቃላይ ማለት ነው ነብዩ መሐመድን መከተልና እሳቸውን ማለት ነው መቀበል ይኖርበታል ማለት ነው። አመሰግናለሁ።